ይቅርታ ምንም ችግር ምን እንታዘዝ? እኔን እንደ ሌሎች ምክር ፈልጌ ነው ወንድሜ። እሺ ምን ተፈጠረ? ኦኬ ለእኔ ምንም የተፈጠረኝ ነገር የለውም እና እኔ ያው ቤተሰብ አይደለም ብር የሚልኮ በራሴ አካውንት ነው። አካውንት በራሴ አለኝ። ግን ጓደኞቼ ደግሞ በራስሽ አካውንት ብር ማስቀመጥ ጥሩ አይደለም። ምክንያቱ የኔ አካውንት ዝግ አካውንት አልነበረም። ዝግ አይደለም የሆነ ዝግ አካውንት አለ አይደል? ዝግ አይደለም እና እኔ ያው ደረሰኝ ብቻ ተቀብዬ የታዋለው እንጂ ስንት ብር ገብቷል ብር ያልገባው አይቼው አላውቅም። ደረሰኙ እንዳየው ዝም ነው የምለው እና እንደሱ ጥሩ አይደለም። ብርሽ አየር ላይ ነው እንጂ አካውንትሽ ላይ አልገባው ምናምን ያሉ ጓደኞቼ በጣም ሳስፈራሩኝ፣ እኔ ደግሞ በእርግጥ አላምናቸውም። ቤተሰብ አሁን ቤተሰብ ላይ ብር አስገብቼ በኋላ ብር ቢጠፋብኝ በኋላ ከያለ ማለቀስ ብዬ ብዙ ጊዜ እንትን ቤተሰቤን አላምንምና እንደዛ ነው የሚጠቀሙ እና ምን ትላለህ? ለማን ነው ብሩ የምትልኪው? ይቅርታ በራሴ አካውንት ነው ማስቀምጠው። በራስሽ አካውንት ነው የምታስገቢው? ከሰው ሀገር ሆነሽ? አዎ። እና ምንድን ነው ያሳሰበሽ? የደረሰኙ ነገር ነው ያላሳመነሽ? አዎ ደረሰኙማ እንደ አምነዋለሁ። ግን ጓደኞቼ ብዙ ጓደኞች አሉና ጥሩ አይደለም እንደሱ አታረጊ፣ ወይ በወንድምሽ ወይ በእናትሽ አስገቢ እንጂ እንደሱ ጥሩ አይደለም ምናምን ያሉ ብዙ ጓደኞቼ ያስፈራራሉ። ለዛ የሚመጣልሽ ህጋዊ ደረሰኝ ነው? አዎ እኮ ታዲያ ማህተም ያለው ህጋዊ ደረሰኝ ከሆነ ምንድን ነው አሳሳቢው ነገር? ለቤተሰብ ብትልቂ ያው ቀሊጦ አድርገው ሊጠብቁሽ ይችላሉ። ሰው በራስሽ አካውንት አዎ እኔ በራሴ ነው ማስገባው እና ጓደኞቼ ደግሞ ኮፒ አካውንትም አንዳንዴቹ ይሰጣሉ። ጓደኞችሽን ታያችሁ ይናት። አሁን ይኸውልሽ አንድ ነገር ልንገርሽ። እሺ ምክር ነው አይደለ ያልሽ? የሁሉም ሰዎች የሚሉንን ነገሮች እየሰማን መንገዳችን የምንተው ከሆነማ አስቸጋሪ። በፕሩፍ መሆን አለበት፣ በማረጋገጫ። ኑሮ የመረረው ሰው ብዙ ነገር ሊልሽ ይችላል። ገብቶሻል? በቃ በተለያየ አጋጣሚ ሰዎች የሚሉንን ነገሮች የገዛሽው በግ ውሻ ነው ብሎ ሊያስጥሉሽ ይችላሉ ሰዎች። ታውቂያለሽ አይደል? ስለዚህ ተደጋጋሚ አንድ ነገር ተደጋጋሚ ስንሰማው እውነት ነው ማለት አለ። ገብቶሻል? አንድ ሰው መቶ እዚህ ጋር ኮመንት ቢጽፍ ኑሮ መሮት ሊሆን ይችላል፣ ከሚስቱ ተጣልቶ ሊሆን ይችላል፣ ጤፍ ተወዶበት፣ ታክሲ ግፊው አማሮት፣ ኑሮ ብር ብሎት ሊሆን ይችላል። በጻፈው ነገር አልደመምም፣ አልስቅም፣ ምንድን ነው አልናደድም ምናምን። መጥፎም ከሆነ ሰው ያለው ነገር በሙሉ ኢምፕረስ ሊያደርግሽ አይገባም። በቃ ሰው ይላል ኦኬ እስቲ አየዋለሁ ብለሽ ኑሮሽን ነው ማየት ያለብሽ። ትክክለኛ የሚደርስሽ ደረሰኝ ማህተብ ካለው ትክክለኛ ንግድ ባንክም ከሆነ የምን የባንክ ማህተብ ኖሮ በትክክል ወይም ደግሞ እንትንም ከሆነ ይሄ በሶፍት ኮፒ ከሆነ የሚላክልሽ እንትን አለው እኮ ላይ አይደለም ምንድን ነው ስካን ማድረጊያ አሁን አዲስ ያመጣው ባንክ አለ አይደል? በቃ እሱ ካለው ባርኮድ ካለው በቃ አለቀ እኮ። ራስሽ ራሱ ስካን አድርገሽ እኮ ማየት እኮ ትችያለሽ። ስለዚህ ብዙ አይቼዋለሁ ግን በቃ የሆነ እነሱ በቃ እኔ ሳልጠይቃቸው ብርሽ አስገብተሻል እንዴ ምናምን ይላሉ። ብዙ ጓደኞች አሉኝ እና ብር አስገብተሻል ብሎ ይጠይቃሉ። አዎ እኔ አስገብቸዋል። ለማን አስገብተሻል? ኧረ እንደዚህ አይነት ወሬ ሰማሁ ምናምን ይሉና ማለት በቃ ክው ነው የሚለው። እደነገጣለሁ። ከዛ እንዴ ምንድን ነው ምናምን ሰራችን እንዴ እኔ እኮ የሆነ ያለ አይደል በፌስቡክ በዩቲዩብ ምናምን ሼር አድርጎኝ ለእኔ አይቼው እደነገጣለሁ። እንዴ አንቺ ይሄ ወንድሟ እንደዚህ አድርጎ በእሷ አኳንት ብር አውጥቶ ተጠቀመ እንደዚህ ነው ምናምን ብሎ ስለኔ ሳሳይ ደግሞ ያው አኳንትም ኢትዮጵያ ስለነበረ አይቼው በቃ ክውላል፣ እደነገጣለሁ። እንዴት እንደዚህ ሊያደርግ ይችላል? ኧረ ይሄ እኮ ኦሪጂናል ነው ይኸው ምናምን ብዬ ለእነሱ ደግሜ ሼር አድርጋቸዋለሁ። ኧረ አይደለም እኔ አውቃለሁ ይኸው አይቼዋለሁ ምናምን ስል ኧረ አይደለም አንቺ ዝጋ አኳንት አይደለም እንዴ ማውጣት እኮ ይችላል ምናምን ስል እንዴት ነው የሚቻለው? እንዴት ነው እንዴ? እንደዛ ከሆነ ታዲያ እኔም ለሰው አኳንት ማውጣት ይችላለሁ። ታዲያ እንዴት ነው ይሄ መሆኑ? ብዙ ጊዜ አንተ ስታወራ በእርግጥ ሰማለሁ። እኔ ውስጥ አልገባም እንጂ ላይ ሆኜ ብዙ ጊዜ ሰማለሁ። አንተ የምትመክሮ ወሮችን ምናምን ቁጭ ብዬ ሰማለሁ እና እንዳይቻላል ምናምን ሲሉኝ በቃ እንዴ ለምን እኔ ብዙ ጊዜ እመጣለሁ ኮሜንት ጽፋሉ፣ ግን አታስገባኝ። ብዙ ጊዜ መጥቼ ኮሜንት ስጽፍ አታስገባኝ። እንዴ ቆይ እንዴት ነው እንደዚህ የሚቻለው? ምክንያቱም ማያውቅ ሰው መጠየቅ ጥሩ ነው፣ ግን የእኛ ሰውም እጠይቃለሁ።
ደውዬ ራሱ እንደዚህ አይነት ይቻላል እንዴ ማለት ሰው ከሌለ ሰው ብር ማውጣት ይቻላል እንዴት ነው ምናምን ስላቸው አራ እኔ እንጃ ምናምን በቃ ብዙ ሰው አራ እኔ እንጃ ማውጣት ይቻላል እንዴ እኔ እንጃ ምናምን እና ታዲያ በእናንተ ምክንያት እኔ ባላገባ እንዴ አሁን እኔ አላገባውም እና በእናንተ የተነሳ ታራ ገብቼ በቃ ለባለ ሌላካ እሱ በልቷል ብዬ ባለቅስ ይቻለኛል ምናምን ይላቸዋለሁ። እና ወንድሜ በጣም ደስ ብሎኛል። አመሰግናለሁ። በአሉ አሉ ብዙ አትመኝ። እሺ አሁን አንቺ እጅሽ ላይ ያለውን ነገር ማየት ነው። የአንቺን ባንክ አካውንት እንኳን ሌላ ሰው ማውጣት ቀርቶ የአንቺን ገንዘብ አካውንትሽ ውስጥ ምን ያህል እንዳለ ራሱ ሰው መጠየቅ አይችልም። ፕራይቬሲ ነው። ገብቶሻል? አንድ ሰው ስለ አንድ ሰው አሁን ወንድምሽ ሄዶ እዚህ አካውንት ውስጥ ያለውን ብር ንገሩኝ እስቲ ቢል የአንቺን አካውንት አይነግሩትም። ምክንያቱም ፕራይቬሲ ነው፣ አይነገርም። ማንም መቶ እንደዛ ከሆነ የማንንም አካውንት ሊሰልል ይችላል። እንኳን ማውጣት ነው የምልሽ፣ ማውጣት እንኳን ታይ ሩቅ ነው። መጠየቅ አይችልም፣ ማወቅ አይችልም። ኤቲኤም ካለሽ እና ኤቲኤም ኮድሽን ነግረሽ ምናምን ከሆነ እንደዛ ሰው ሌባ ሊሰርቅሽ ይችላል። ከዛ ውጭ የባንክ ደብተርሽ ላይ ያስገባሽውን ገንዘብ ግን ማንም ሰው ማውጣት አይችልም። እሺ ካላንቺ አንቺም ራስሽ ሄደሽ ፈርመሽ ነው። በዚህ አጋጣሚ እዚህ ጋር ያለችውን መናገር የሚፈልገው እኔም እንደዚህ ኢታችን አሁን ገብታ ስታወራ ነበር። እኔ እንደዚህ መሬት ገዝቼ ለምን ማለት በሰው ነው እኔ ያስገዛሁት ማለት ነው። እዚህ ሆኜ መሬት ገዝቼ ቤተሰቦቼ እውነት ለማለት ያው ጋጣር ናቸው ግን ያላቸው ሰዎች ናቸው አላቸው። እኔ ከቤተሰብ አይደለም መጣሁት፣ በራሴ ነው። ፀጉር ቤት ነበር የሚሰራው። ትምህርት ማታ የተማርኩ ፀጉር ቤት ነበር የሚሰራው እና በራሴ ነው መጣሁት። ቤተሰብ አግዞኝ ሳይሆን በራሴ ፀጉር ቤት የሰራሁት ነው። ሰው አግኝቼ እዚህ መጣሁትና ማለት ነው። እና እኔ በሰው መሬት አስገዝቼ ከዛ እንዴት እኛ ያለኝ ምናምን ብሎ ቤተሰቦች አያወሩም። አሁን እኔ ደውዬ ነው እንጂ እኔ አለሽ የለሽም አይጠይቁኝም። እኔ ወደዚያ ነው ለነሱ የሚደውላቸው። እኔ ስጠፉ ስናፍቁኝ እንዴት ጠፋችሁ እኮ ለምንድን ነው ማለት ባል በር ልከላችኋለሁ ምናምን፣ ግን ተቀይሞ እኔን አያወሩኝም። አንደኛ ቤተሰብ ውሸት ነው። ቤተሰብ ሲኖር ብቻ ሲሰጣቸው ነው። እውነቴ ነው። እኔ ብር ስላከቱ ብቻ ነው ወይኔ ልጄ ብሎ እኔን ማውሩት። እኔን አያወሩኝም። አሁን እኔ የምሳሌ ለእነሱ ወደዛ ደውዬ እንዴት ናችሁ ደህና ናችሁ ምንድን ነው ዝም አላችሁ ምናምን ብያቸው ነው ለእኔ ለምን እኔ በሰው መሬቱን ስለገዛው ቤት በሰው ስለያሰራሁት እዚህ ሆኜ ደውዬ ነው ሰው መሬት ገዛውና ቤት ያሰራሁት ማለት ነው። እንዴት እኔ ያለን እኛ እዚህ ዘመድ ያለን እንዴት በባዳ መሬት አስገዛት እንዴት እንደዚህ ሆነች ምናምን ብሎ አያወሩኝም። እኔ ደግሞ አልሰማቸውም። አንደኛ እኔ ባል ስደርስ እውነት ለማውራት ልካቸዋለሁ። ባል አሁን ጥንቀት፣ ፋሲካ፣ መስቀል ምናምን ብር ልከላቸዋለሁ እንጂ ማልቀን አልሰማቸውም። ብሎክ አድርጌ ደስ ባላይ ሲናፍቁኝ ብቻ አወራቸዋለሁ ቪዲዮ ኮል። ከዛ በኋላ ማልሳት ሰው ካወረኝ አላወራው፣ ብሎክ ነው ማድረገው። ካወራው በኋላ ብሎክ አድርጋ ስልክሽ ለምንድን ነው ያልሰራ ብሎክ አድርገሻል እኮ። ኧረ አላደረኩም ማዳም የኔ እንጃ ስለማስቀምጥ ምን እንደሚታደርገኝ እኔ አላውቅም። እኔ እኮ ነኝ ብሎክ ማድረጋቸው አድርጌ እኮ ነው። ከዛ ብሎክ አድርገሻል እኮ እኛ አንቺ ስደውል ስልክ አይሰራ ምናምን። አይ ዘቦስ የኔ ሴትዮዋ በጣም መጥፎ ናት እና ደግሞ እሷ ናት መሰለኝ የምታደርገው እኔ አላውቅም። እናንተ ቀን አትደውሉልኝ። ማታ እኔ ስራ ጨርሼ እንቅልፌን ስተኛ ብቻ ደውሉ አውሯቸዋለሁ እንጂ ማዳሜ አትፈቅድም። ለዛ ነው ማዳሜ እውነት ለማውራት ምንም ብለኝ አታውቀውም። እሷም ስልኬን ይዛ አታውቀውም። ስልኬን ማይተኛ አታውቀውም። እኔ በውሸት እንደዚህ ይላለሁ ባይዛዊ ማለት ነው። እነሱ ቤተሰብ ብር ስልክ ማለት እንዴ ልጄ ደህና ነሽ የኔ እናት ጠፋሽ እኮ እኔ እንደው ማታ ህልሜ ያስቸገረኝ ምን ሆነሽ ነው ደህና ነሽ? ውሸት እኮ ነው። እኔ ብር በልቅ አይደውሉም፣ ሰላም አይሉ እንኳ ይረስተዋሉ። ብሮ ስደርስ ግን በእውነት ሰላምታው ራሱ ከበፊቱ የተሻለ አሁን ኖርማል። አንተ እኔ አሁን በዚህ ሰዓት ኖርማል ብደውላቸው ደህና ነኝ ለቅሶ ቤት ሄጄ እኮ ነው ስራ ሄጄ ነው ወንድሜ ራሱ አይ አሁን ነው የመጣው ነበርኩት ስራ ቦታ ነበርኩኝ ትምህርት ቤት ነበርኩኝ ምናምን ነው የሚሉት። ግን ብር ሲላክ አየር ላይ ስልኩ ሳይጠራ በፊት ብሮ አኳንተ ላይ ሲገባ ሜሴጅ ይገባ ይላል። አንተ አሁን በአንተ አኳንተ እኔ ብር ሳስገባ ሜሴጅ ይገባ ይላል። ከዛ አይቼዋለሁ እኮ ወደይቴ የኔ ኢቴ ባትሆን ነበር የሚቆጨኝ ብሯ ስገባ። ከዛ ብሯ ደግሞ ገፍታ 15 ቀን ወይ 1 ወር ምናምን ከቆየች አላየውም። 3 ቀን ከደውልኩ 4ተኛ ቀን ያነሱ ነው። አራ ያላየውሽም ስልክሽን ደህና ነሽ ምናምን ነገር አለና
እንደዛ ነው። በዛው ይቶቼ አትሸውሉ። ቤተሰብ ብር ሲላክ ብቻ ነው የምወደው እና ብር ከሌለ እኛን ማንም አይፈልግም። እውነቴ ነው የምልህ፣ ማንም ቼክ አያደርግም። አለሽ የለሽ ግን ብር ከላሽ አሁን ለምሳሌ በወር ብር ከተላከ ይወደዋሉ ቤተሰቦች ማለት ነው። በጣም ነው የሚወዱት እና አትላኩ። ከፈለጋችሁ ባል ሲደርስ ቤተሰቦችን አስታውሱ። ምክንያቱም እናት አባቶች ናቸው፣ እኛን አሳድጓሉ። ያው መጥፎ ቢሆን እስከዚህ እኛን አድርሷሉ። ባል ስደርስ እንዴት ነው እንኳን አደረሳችሁ ብላችሁ ላኩ እንጂ ይሄ ወንድሜ ለእኔ ይሄ ይገዛልኛል፣ ወንድሜ ይሄ እኔ ይሄ ያደርግል። ይኸው አዳሜ ማለት ነው በኮንጎ ጫማ ሀገርሽ እንደመጣች በኮንጎ ጫማ ነው ተመልሰሽ እንደገና የምትመጪው እና አትላኩ። በዚህ አጋጣሚ ወንድሜ በጣም አከብራለሁ፣ በጣም አመሰግናለሁ። ሚክሪ በጣም ነው ደስ የሚለው የኔ ወንድም፣ ክበርልኝ። በጣም አመሰግናለሁ። ሌላ ምን ትመክርልኛለህ? ያው አማርኛ ደግሞ ይሄን አትለኝ። በቃ በጣም ጎበዝ ነሽ፣ በዚሁ ቀጥይ። እሺ፣ ይሄ ጥሩ መንገድ ነው፣ በጣም ጥሩ ዘዴ ነው እንደው የምታረጊ። እሺ፣ እንዳይጨቀጭቁሽ አንቺ ስትፈልጊ አዳር ነበር የሚሰራው። የምሬ ነው። አዳር ፀጉር ቤት በጣም ባለሙያ ነኝና አዳር ነው የሚሰራው። ሰዎች አዲስ አበባ ላይ አይነት እንዲህ እቺ ሸለ ቤት ነው እንደሚሰራው ነው የሚሉት። እኔ አዳር ነው የሚሰራው። ሴትዮዋ በጣም ጥሩ ነበረች። በዚህ አጋጣሚ ቲክቶክ ተጠቃሚ ናት። ሊታይን ትቻለች። አይ ቲንክ አላውቅም። በእውነት በጣም ነው ማከብራት፣ በጣም ነው መወዳት ማለት ነው። እና አዳር ነው እሷ ጋር የሚሰራው አዳር ማለት ነው። ደግሞ እኔ ቤት ከልኩኝ ይደውላሉ ምናምን። ከዛ እንደውም ከፀጉር ቤት ስራ በቃ አረብ ሀገር ይሻለኛል ብዬ ነው ወደዚህ የመጣሁት እንጂ ፀጉር ባለሙያ ነበርኩ። ከዛ እሰራለሁ። አዳር ነው የሚሰራው። አልመጣም እኮ የተከራዩ ቤት እኮ አልገባም። በሳምንት አንዴ ነው የሚገኘኝ። እሱን መገናኘው ለምንድን ነው? 3 ልብስ አለኝ። እሷን ለማጠብ ብቻ ነው ግቢ ውስጥ የሚገኘው እንጂ አልገናኝም። ግቢ ውስጥ ማታ 3 ሰዓት 4 ሰዓት ነው የሚገባ። ከዛ ያው ብዙም ይሄን አክል እንትን የለኝም። ከዛ ዝም ነው ፀጉር ቤት ውስጥ ራሱ ለስራዬ ብቻ ነው በኔ ጋር ሰው የሚሰራው እንጂ ይሄ መቀላጠፍ ምናምን መለፍለፍ አልችልበትም እና ሲሰራ ምናምን። ከዛ የሆነ ሴትዮዋ እዛ ፀጉር ቤት የተሰራች አንቺ አረብ ሀገር እኮ እንደዚህ ቢስትር የራሱ እኮ መጥሽ እኮ የራስ ፀጉር ቤት ትከፍቻለች ምናምን ብላ ስትመክር ብዙ ጊዜ ትመጣ ስለ አረብ ሀገር ነው የምታወራኝ። ለምን እኔ አረብ ሀገር አልሞክርም ብዬ አንድ ቀን እረፍት ቀን ነበረና ሄጄ ፓስፖርት ተመዘገብኩና ደግሞ ሳላስበው መጣ ፓስፖርት። ራሱ ፍላጎትም አልነበረኝ። ሳላስበው ፓስፖርት እኔ ተቀበኝ ምናምን አሉኛ። ሴትዮዋ ዋሂኬ አሞኛ ነው ምናምን ብዬ አሰሬን ዋሂኬ እጅ ፓስፖርቱን ተቀበልኩና ለምን እንደዚህ ያልተጀመረ ምናምን ብዬ ከዛ በራሴ ነው። እንደውም አዲስ አበባ በደንብ ምን አላውቅም ነበረ። እኔ መጀመሪያ ሄድኩት ከሐዋሳ ነው እና አዲስ አበባ በደንብ አላውቅም። ከዛ እንዲህ በቃ እንትን እያነበብኩ ነው ቦታውን ራሱ ደረስኩ በስቃይ ማለት ነው። እና ሄጄ ተመዝገብኩ። ሳላስበው ነው ይሄ ነገር መጣው። ከዛ አረብ ሀገር መጣሁትና በፊት እኔ ሴታ ቤት እዚህ ከሪቤ ምናምን ሲሰራ እንዴት ነው ስራ ተመችቶሻል ምን ማይጠይቆ ቤተሰቦች እኔ ከዚህ ስመጣ ስራ ተመቸሽ እንዴት ነሽ ደውሎ እኔ ሰላምታ የሚያውቅ ሰውዬው ይደውልልኛል። ኧረ ወይኔ እኔ ድሮ ፀጉር ቤት አዳር እግሬ ደንዝዞ ሲሰራ ግን ሰው አይጠይቀኝም። ግን አሁን ለምን ነው የሚጠይቁኝ? ደግሞ እኔ ቤት ስሰራ እኮ ነው ቤት ሰርቼ አራች ልጅ እኮ ጎበዝ ናት ቤት ገዝታለች እኮ እኔ እኮ አሁን መንገድ ላይ በወርቅ እኮ 1 ብር አይሰጡኝ። ገባ 1 ብር አይሰጡኝ። ማርያምን እኔ እርቦኝ ማለት ነው ጌታ። አንዳንድ ፀጉር ቤት ምን አደርጋለሁ መሰለኝ የቤት ግራ ምናምን ስደርስ አውቄ አዳር እሰራለሁ። በዓል ቀን ደግሞ ቲፍ ይሰጣል። በጣም ነው ቲፍ ይሰጣል። አንተ ጥሩ ምናምን ካስተመር ከሰራኝ በጣም ቲፍ ይሰጣል። ከዛ ለምን እኔ አሁን በዓል ከሰራው የቤት ኪራይን ከፍላለሁ። ደሞዜ ደግሞ ይቀመጣል። ለምን የቤት ኪራይ ስለሚከፈልልኝ ብዬ አዳር እሰራለሁ። በጣም ስራ ሴትዮዋ ጋር ሰፈሩ መንግስት ሰራተኛ እንትን ስለሙኝ እንትን ነው ማታ ማታ ነው የሚሰሩት። ከስራ መልስ ነው የሚሰሩት። ቀን ቀን ተኝተህ ትውላለህ። ስራ የለውም በቃ። ከዛ ማታ ማታ ነው የሚሰሩት። እኔ ደግሞ ሰፈሬ በጣም ይርቃል እና እንዴ እኔ አሁን የሆነ ነገር ችግር ላይ ብደርስ ምናምን ማታ ላይ ምን አሰሪ በኢትዮጵያ ብዙ ጊዜ እዚህ ያድርሽ አሰሪ ምናምን ስል እንዴ አግኝቼ ነው እንዴ እንደውም ሳልበላሽ እዚህ ጋር ቁጭ ካል እንደውም መድኃኒዓለም ውስጥን አይተኛል አባቴ። በቃ እንደውም ደስ ብሎኛል። እሺ እናቴ እሰራለሁ ብዬ ፀጉር ቤት ላይ አንጥፌ መተኛ ጀመርኩና ፀጉር ላይ አንጥፌ የሰራው እዛ ማለት ምክንያቱም ከዞርኩ ጦር አይደለም አልዞርም። ከዛ የት ነሽ አንቺ? ፀጉር ቤት ነኝ። አውቃ ነው እባክህ ፀጉር ቤት አይደለም ይቺ ልጅ ሲጀምር አውቃ ነው ምናምን ይላል። እኔ ምን አገባኝ? እኔ የራሴ ነው ጽኮንኩኝ ሰው ፈልገ ያውራ እኔ ምን አገባኝ ብዬ ፀጉር ቤት የሰራው እዛ ማታ ማታ ያደርኩ ቲፕ ይሰጠኛል። በጣም ነው ቲፕ የማገኘው። በቲፕ ብር ደግሞ በነገራችን ላይ ደህና ምግብ ነው የሚበላው፣ ግን ደሞዜ አይነካም። በቲፕ ብሬ እየመጡና እንግዲህ ቦስ ናቸው የሚመጡትና ይመጡና ሚሳ ያዛሉ። አረ እንጂ ከኛ ጋር ካልበላሽ ይዞ ሄዳለሁ። እኔ ከኛ ጋር ካልበላሽ ምናምን እንዳል ሲመጡ ራሱ የሆነ ነገር ይዞ ነው የሚመጡት ለእኔ ማለት ነው። ወይኔ ልጅሽ የት ሄዳለች ምናምን ሴትዮዋ ራሱ እኔ አጋጣሚ ከወጣ እንዴ ያቺ ትስራ የት ሄዳለች
እረፍት ራሱ ቤት ከወጣሁ ደውሎ ደህና ነሽ? ለምን ወጣሽ እንዴ? ሴትዮ አባራችሽ? ኧረ አታባርረኝም እባክህ፣ ሴትዮ እንደውም ብታባርረኝ ይሻለኝ ነበር። ኧረ አታባርረኝም፣ እኔ እረፍት ወጥቼ ነው። 3 ልብሶች ያሉኝ፣ እሷን ደግሞ በንጹህ ካለበስኩ ደግሞ እንዴ ካስተመሮች እንዳይደብር ብዬ እንዴ ልብስ ላጥብ ብዬ ነው ወጣሁት እንጂ እመልሳለሁ ምናምን ለው ነበር። እና በዚህ አጋጣሚ ሞያ ካለ ስራ ሲኖር ቤተሰቦች ይወዳሉ። ግን ቤት ከተኝተ ምናምን ከሆነ 2 ቀን ራሱ ድስት ከፍተህ ከበላይ ማለት ነው እንዴ ስራ የላትም እንዳትወጣው ነው የምትባለው። እና ብር ስታገኝ ቤተሰብ ይወዳል። እና ኢቶች አትሸወዱ። ወንድም ይሄ እናት ወንድም ምናምን የሚባለው ነገር ውሸት ነው። እና በዚህ አጋጣሚ አላክሴ የምር የኔ ወንድም በጣም ክብር ኑር። እኛ 1000 ዓመት ኑር። እኛ ማካሪ፣ እኛ አባት እውነት እኛ በጣም አንተ አባታችን ባይዛዊ እውነት ለማውራት በጣም ነው ደስ የሚል። እኔ አሁን በአንተ ምክር ብዙ ትምህርት ወስጃለሁ። በጣም ነበር የሚከታተለው። የምር ብዙ ጊዜ ስራ የሰራሁት አንተን ነው የሚከታተለው እና በጣም ነው ደስ የምትለው እና የምትመክረው ምክር በጣም ደስ ይላል። ብዙ ልጆች እንደማሩ ያደረግ ነው። እኔ ቤቴ ላይ አሁን በአንተ ምክር በጣም ብዙ ትምህርት ተምራለሁ። እግዚአብሔርን በጣም ብዙ ትምህርት የተማርኩት ነገር ምንድን ነው ታውቃለህ? እኔ መሬት ግዙ፣ እንደዚህ አድርጉ፣ እራሳችሁ ብራችሁን እጃችሁ ላይ ያዙ ምናምን እውነቴ ነው። ብዙ አሁን ተምሮ ራሱ እንደ ያልተማሪ መሆኑ ብዙ ልጆች ኢቶች አሉ። እውነቴ ነው። ወንድም አለ፣ የኔ እናት ያለች እኔ ለምን ምናምን ውሸት ነው። እናትም ቼክ አታርጉ ስኖር ብቻ ነው። እና እኔ አሁን በአንተ ምክንያት ነው የምሬ ነው ብር መያዝ የጀመርኩት። አንደኛ እኔ አልክም እውነት አላክስ የሚባለው ልጅ እኮ ጓደኞች ራሳዎች አሉ። አንቺ እሱ ሜከር በስመ አብ ግን ከየት ነው ይሄ ልጅ መጣው? ግን የምር ከየት መጥተው ነው? እንዴት ነው? የት አድጎ ነው ይሄን እንደዚህ ቻለው? ማለት እንዴት ነው ይሄን አሁን አንተ እንደዚህ ማውራት ቻልኩ? እንዴት መጣል ይሄ ሀሳብ? እንደዚህ እንዴት ልትመከር ቻልክ? እንዴት ነው? አሁን እውነቴ ነው። ብዙ ኢቶች ገደል እንዳይገቡ አደረግ። በእውነት በራሳቸው በሁለት እግራቸው እንዲቆሙ አደረግ። እውነቴ ነው ወንድሜ፣ 1000 ዓመት ኑር። በእውነት በጣም ነው ደስ የሚለው። ምክንያቱም ይሄ ምክር ማንም አይማርም ብዬ አላስብም። ብዙ ልጆች ተምረዋል። በእውነት በጣም ነው ደስ የሚለው እና በጣም አመሰግናለሁ። ሌሎች ደግሞ ገብቶ ቦታ ስለያዝኳችሁ ኢቶቼ በጣም ይቅርታ። ሌሎች ግቡ። በጣም እወዳለሁ አለ። አመሰግናለሁ። እኔ አንዳንዶቻችሁ ተረጋጉ እንጂ ጋይስ። ቴንኪ ሀድራዬ። እቺ ልጅ ብቻዋን የሚያወራ ሰው ላይ ኖር ይችላል። ገብቷችኋል? እሱ ትጨርስ እስቲ። አመት አታወራም እኮ አሁን በቃ ቅልል ይላታል ውስጧል። ሰዎች በብዙ አይነት ሁኔታ ውስጥ ያልፋሉ ጋይስ፣ በብቸኝነት ውስጥ ያልፋሉ። ገብቷቸዋል። የሚያወራቸው ሰው ላይ ኖር ይችላል የውስጣቸው። አሁን እሷ ያወራችው ምናልባት ከእያንዳንዳችን ህይወት ጋር እኮ ሪሌትድ ያልሆነ ነገር እኮ ሊሆን ይችላል። ለእሷ ግን አለሟ በቃ ይሄ ነው። ገብቷቸዋል። እና በቃ ከባዱ ነገር ለእሷ ይሄ ሊሆን ይችላል። ምን ችግር አለው ብናቀልላት? አመት አታወራ። ሁላችንም እኮ እዚያ ማክሲመም የምንቆየው 2 ሰዓት ተኩል ነዋ። እቺ ልጅ ሜይ ቢ 10 ደቂቃ ወይ 20 ደቂቃ እንኳን ብትወስድ ከህይወታችን ላይ 20 ደቂቃ መታገስ አቅቶን እንዴት ነው 20 ዓመት ፈጣሪያችን የምንታገሰው? አንዳንድ ሰውማ በቃ የለውም ትግስት። 3 ደቂቃ ሰው ካወራ በኋላ ጨነቀኝ፣ አትወጣም እንዲ አጨርስም እንዲ ሃይላንድ መወርወር፣ ጫማ ክር ምናምን መሬት ይዛ ችግር የለውም። ዋይዝ ብንሆን በቃ እሷን ቀለላት። አያችሁ በቃ አሁን አለማ ትንፍስ አለ። ጓደኛ የላት ይሆናል፣ ብቻዋን ሊሆን ይችላል የምትኖረው። አጋጣሚው ስታገኝ እናንተም ብትገቡ በዚህ መጠን ነው እንትን የምትባሉት። ሶ ሪላክስ። አይዞሽ። እና የቀረውን ደግሞ ወደ 30,000 ድራም አለኝ እና አሁን አገር ቤት ሊሄድ ነው። ስለዛ አሁን እጅ ልመለስ አስቤያለሁ እና እሱ ያለኝ ብር እንትን ኮንዶሚኒየም ቢገዛ ይሻላል ወይስ ማሪት ቢገዛ ይሻላል ማለት ፈልጌ ነው እንድትመክረኝ። ማለት ወንድሞቼም አኮረፉኝ። አሁን ብር ሲያስቆም መላክ ሲያስቆም ማለት ነው። ለዛ ነው ከአንዴ ምክር የፈለግኩት። በአካውንትሽ ነበር ስታስቀምጭ የነበረው እስከዛሬ? አይ ለእናቴ ቤት ሰራሁላት፣ ለወንድሜ 100 ብር ምናምን ገዛሁለት። ምንም አላጠፋውም። የቀረውን ደግሞ ገዛሁለት ለእናት 100 ብር ሳይክል ተቀላ ሞተር። እሺ
አይዋ 100 ገዛለት። በቃ እኔ ምንም አላጠፋውም። ግን እኔ ደግሞ ቤት ይገዙልኛል ብዬ የ4 አመት ስልክላቸው የሆነ ደሳሳ ቤት ነው የገዙልኝ። እሱን ካየው በኋላ እኔ ሞራል ተሰበረና 3 አመት አክል አልላኩም። ራሴ ጋር አጠራከምኩት እና አሁን ደግሞ ሌል እያሰብኩኝ ነው እና እነሱም ደግሞ መለካ ቆምኩ በኋላ አኮረፉኝ። ስለዛ አሁን እኔ ጋ ያለው ብር እጄ ሊመለስ አስቤያለሁ እና አሁን ይህን ብር እጄ ምን ኮንዶሚኒየም ቢገዛ እኔ ደግሞ ስለ እንትን የክፍለ ሀገር ልጅ ነኝና ብዙም አላውቅም። የቱ ምንድን ነው የምትመክረኝ? ቦታ ገዝቼ ልመለስ ወይስ ደግሞ ኮንዶሚኒየም ቢገዛ እንዴት ነው? እኔ ብዙም አላውቅም፣ ግን ብዙ ማለት እኔ ብዙ እውቀት የለኝም። ለዛ ነው። እሺ 30,000 ድርሃም ነው ጄሌን ያለው ያልሽ። 30,000 ድርሃም ሊገዛ ይችላል ብዬ አላምንም። ገብቶሻል? ወርቅም ደግሞ በ7,000 ድርሃም ገዝቻለሁ። እጄ ላለ ማለት የሆኔ እኔ ቲክቶክ ላይ ሳይ በ1 ነጥብ ምናምን ይገዛልና ከዛን በጊዜ ትቆጥቢያለሽ የሚባል ነገር ስለሰማው ነው እኮ። ምን መሰለሽ አሁን እዛ ስቴጂ ነው ታቂ። ግን እንደ ሀሳብ አይሻርል ሰው የሚፈልገው ጥቅም ነው። ቤተሰብሽ እንኳን ከአንቺ የሚፈልገው ጥቅማ ጥቅም ነው። አንቺ ማነሽ ሞተር የምትገዢው? ሞተር ገዝተሽ ስለሰጠሽ የሚለወጥበት ይመስልሻል? ወንድምሽ አይለወጥበትም። ያለፋበት ነው። ሰዎች ያለፉበትን ነገር አይለወጡበትም። የሚዩት አርጊሽ ይበላሹበታል። ስለዚህ ለሰዎች በዙሪያችሁ ላሉ ሰዎች መጥቀም ከፈለጋችሁ አሳ አትስጧቸው፣ ማጥመጃውን ስጧቸው፣ እራሳቸው አጥምደው ይብሉ ብዬ ተናግሬያለሁ። ገብቶሻል? ስለዚህ እስካሁን ድረስ ለፍተሽ ገንዘብ ልከሽ መሬት ግዙልኝ ስትይ የማይረባ መሬት ገዙልሽ። ሌሎቻችሁ ከዚህ ተማሩ። እንዲያርጉልኝ እያላችሁ ሰው አምናችሁ የምትልኩ እናት፣ አባት፣ ወንድም፣ አጎት፣ አክስት ምናምን መርዳት ሌላ ጉዳይ ነው። እናት የራስሽን ጉዳይ ራስሽ ጨርሽው ሄደሽ በእጅሽ መግዛት የምትፈልጊው እዛ ሄደሽ አጣርተሽ ምን ላርግበት የሚለው ብሩን ይዘሽው ሄደሽ እዛ ተወሰኛለሽ። ገብቶሻል? ግን አሁን እዚህ ሆነሽ እንዲላርግ አሁን እንዲህ እኛ የምጠይቂን ይናርጊ ልንልሽ አንችልም። ምክንያቱም እዛ ሀገር ቤት ስትሄጂ አሁን አንቺ ይዘሽው የምትሄጂው ብር ምናልባት ከምታስቢው ነገር ጋር የሰማይና የምድር ልዩነት ያህል ኖሮት ልታገኝ ትችላለሽ። ስለዚህ በግሌ አሁን ተረጋጊ፣ ብሩን ያዥው፣ ሂጂ ሀገርሽ። ኮንዶሚኒየም እንደዚህ ቤት ምናምን ለመግዛት አየሩን መጀመሪያ ይሄ ሊገዛ አይችልም። ምናልባት የሆነ ቅድመ ክፍያ ምናምን የምትይውን ነገር ሊከፍልልሽ ሊችል ይችላል እንጂ በ30,000 ድርሃም ቤት መግዛት የሚቻል ቢሆን እንዳለ ሁሉም ሰው ባለቤት ይሆን ነበር። ገብቶሻል? ይዚ አይደለም በቀላሉ እንደዚህ አቅለሽ አታስቢ። ሰዎች እንደዚህ በእንደዚህ ትገዣለሽ ምናምን ስላሉሽ ማለት ሂጂ፣ መጀመሪያ ሂጂ እና አየሩን ብሩን አስቀምጪው። ከዛ አይተሽ ሁኔታውን እንትን ባት ያንን እንኳን ያሰብሽውን ኮንዶሚኒየም መግዛት የሚለውን ሀሳብ እንኳን ባይችል የሆነ ግን ሀሴት አድርገሽ ትመጫለሽ። ገብቶሻል? ጋው የሆነ ወይ መሬት ገዝተሽ ልትመጪ ትሻለሽ፣ ራቅ ያለ ቦታ። ያ አንቺ ሰርተሽ እዚህ ሀገር ስትሰሪ ያ ቦታ እየቆየ ሲመጣ ዋጋ እየጨመረ ይመጣል። ገብቶሻል? በጊዜ ሂደት። ለማንኛውም ግን ፖይንቱ ምንድን ነው? ለማንም ሰው እንዲያርጉልኝ ብለሽ ገንዘብሽን አትላኪ። እሺ? ማንም ያንቺን ህልም ለማሳካት አልተቀመጠም፣ ይጠቀሙበታል። ወንድሞችሽ የሚያኮረፉሽ በቃ አረጋገጡልሽ ጥቅመኛ መሆናቸውን። አይሽ? ካልሆነ ሄደሽ ወርቅ ገዝተሽ አስቀምጪ። ምንም አማራጭ ካጣሽ ወርቅ ሀሴት ነው። ባይዘ ይህን ታውቃላችሁ? ወርቅ የማይለወጥ የማይበላሽ የማይዝግ ሀሴት ነው። አንቺ አስቀምጠሽ ወርቅ ዋጋው እየጨመረ ነው የሚመጣው። ቀነሰ ምናምን ቢባል እንኳን ብታስቀምጪው ዋጋ መጨመሩ አይቀርም ወርቅ።
ወርቅ ሁልጊዜ ወርቅ ነው። ከአመታት በኋላም ወርቅ ነው። ገብቶሻል? ገዝተሽ ማስቀመጥ ይሄ ሀሳብ ነው መሰጠሽ። አንቺ እንዴት አደርገዋለሁ የሚለውን ደግሞ አንቺ ቁጭ ብለሽ ሰርች አድርጊ እንዴት ላድርገው ብለሽ ትክክለኛውን አካሄድ ምናምን፣ ግን አይዲያውን ነው መነግርሽ። እኔ ከቻልሽ ያልሽውን ቤትም መሬትም ሀሴት ነው፣ ቤትም ሀሴት ነው። ገብቶሻል? ያን ማለት ካልቻለ እና ደግሞ ምንም አቅም ወርቁን ገዝተሽ ሴፍ በሆነ መልኩ እዛ አስቀምጠሽ ባንክ ራሱ እኮ ማስቀመጥ ትችላለሽ እኮ ወርቅ። ገብቶሻል? ስለዚህ ይህንን አድርጊ፣ አስቢበት። እሺ እሺ ወንድም አመሰግናለሁ። እሺ እሺ አስቸጋሪ ነው ጋይስ። በጣም 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 ከባድ የሆነ ወረርሽኝ ነው እየመጣ ያለው። ገንዘባችሁን የያዙ ጓድ፣ ገንዘባችሁን ያዙ፣ ገንዘባችሁን ያዙ ቤተሰብ። ሄሎ ያው ይሄ የህይወት ታሪኬን መጀመሪያ ላይ ልንገርህና በዚህ ውስጥ ምን ትለኛለህ ብዬ ነው የገባሁት። እሺ ነገር ያው ያለሁት ሳውዲ አረቢያ ነው። እሺ እሺ 13 ዓመቴ ነው እና ባለትዳር ነበርኩ። ኦኬ በቃ ያገባሁት በልጅነቴ ነበረ። አሁን ላይ ግን ሄሎ ይቅርታ ሳይለንት አደረኩት። እሺ ችግር የለውም ንገሪኝ። ይኸውልህና ባለትዳር ነበርኩኝ። እዚህ ሀገርም ሁኔ ያው ብዙ ጊዜ ሲሳሳት ምን ሲል ይቅርታ ለው ነበረ። ይቅርታ ሲበዛ ለካ ጥሩ አይደለም። አሁን ላይ ግን ከመሳሳት አልፎ ወልዶብኛል። እኔ ግን በዚህ ውስጥ ምንም አልመሰለኝም። እንደገና ሀብዬ ከመጀመር ነው የፈለኩትና አሁን ላይ ሁሉንም ነገር ዝም ብዬ አገርም ቤትም አልገባሁም፣ ምንም አላልኩም። እሱም የገዛ ህይወቱን ይዟል። ብዙ ነገር ንብረት አፍርቻለሁኝ። ጎበዝ ነኝ። እዚህ ሳውዲ አረቢያ ላይ ስኖር ኢጃዛን ቤት አላቅም። በቃ ከአረብ ቤት ነው የሚሆነው የምሄደው ስራ ቦታ ማለት ነው። እና አሁን ላይ ቤተሰብ ነይ ቶሎ የእሱን ጉዳይ ጨርሺ ምናምን እያሉ በጣም ጨቀጨቁኝ። እኔ ግን አላማዬ ምንድን ነው? ከሱ በላይ ሁኔ እርሜያ እንዴ በቃ ህዷል። እግዚአብሔር ይመስገን። ግን የልጅ እናት ነኝ። ከሱ ምንም አላውቅም እስካሁን ድረስ። እኔ በህይወቴ የማውቀው እሱኑ ነው። እና እንደዛ ስላቸው እኔ በቃ ከሀ ጀምሬ እንደገና ለብቻ ያለ ህይወት እንትን ብዬ ንብረት አፍርቼ ነው ሀገር የምገባው ስላቸው በቃ ይሄ ነገር በሱ እንትን ብላ ምናምን እያሉ በጣም ቤተሰብ አዘነብኝ። እኔ ግን አሁን እሱ ካገባብኝ 2 ዓመቴ ነው። በ2 ዓመት ውስጥ ግን 12 ዓመት የለፋውበትን የሚያክል ንብረት አፍርቻለሁ እና በዚህ በጣም ደስተኛ ነኝ እኔ ማለት ነው በራሴ። እና ቤተሰብ ግን ለምንድነው ወንድም አትይዥው? እሱ እኮ አሁን ላይ እኮ የገዛ ሚስቱን ይዞ አንቺን እንትን እያስባለች ነው ምናምን እያሉ በጣም እንትን አሉብኝ። ግን ስነግራቸው በቃ አሁንም ከሱ እንትን አለች እንደ ምናምን ነው የሚሉኝ። ለምን ወንድ ይዘሽ አታስተዋውቂንም ምናምን ነው የሚሉኝ። እኔ ግን በቃ ዝቅ አድርጎኛል። ከፍ ብዬ መታየት አለብኝ ብዬ እዚህ ደረጃ ላይ ነኝ ማለት ነው። ያው ባጭሩ ስነግርህ ነው ብዙ ነገር አሳልፌያለሁ። አንዴ ብቻ አይደለም እሱ ችት ያደረገብኝ፣ ከአንዴ 2 አግብቶብኛል። የመጀመሪያው ስላልወለደ ይቅርታ አልኩት። የመጀመሪያ በ11 ዓመት ከ6 ወር ያገባሁት ባሌ ነው። በየ11 ዓመት ልጅ ሆኔ ነው ያገባኝ። የገጠር ልጅ ነኝ። ከዛ በ15 ዓመቴን ወደዚህ ሀገር የመጣሁት የአመት ልጅ ጥዬ ነው የመጣሁት። ተማሪ ነበርኩኝ። በቃ እሱን ሳገባ በግዳጅ ነው የተዳርኩት። ትምህርቴ ሲቋረጥ ነፍሰ ጡር ስሆን ነው ትምህርቴን ያቋረጥኩት እና ከ7ኛ ክፍል ከዛ በቃ ወደዚህ ሀገር መጣሁኝ 2005 ላይ
በቃ ከዛን ወዲህ በአመቴ እንደዚህ እሱ እየተማረ ነበርና ችት አረገብኝ። እኔ የኮንትራት ቤት ነበር ከዛን ሰዓት 5 አመት ሙሉ እስከ 2010 ማለት ነው። በዛን ሰዓት አልሰማም፣ ስልክ የለኝም፣ በመዲያም ስልክ ነው ቤተሰብ የማገኘው። ከዛ በቃ 2010 ላይ ነገሩኝ እሱ እኮ አግብቶ እንደዚህ ምናምን ሲሉኝ፣ ከዛ ቀጥታ እሱን ስደውልበት አው ስትጠፊ ብር አትልኪልኝ ስትይ እንደዚህ አደረግኩ አለኝ። ከዛ እሺ በቃ ብዬ ዝም አልኩ። ከዛ በቃ ሳናወራ ምናምን በቃ እንደተጣላን ሆነን እንግዲህ ወዲያ የ5 አመት ደሞዝ በኤምባሲዎች ተከስሼ ተቀብዬ ያንን ብር ወደ ቤተሰብ ስልክ እንደገና ማለደኝ። የ5 አመት ደሞዝ ወንድሜ ነበር የላከኝ በሰዓቱ። ያው ሳንጣላ ብንመጣም ወንድሜ ነበር የላከኝ። ከዛ አሁን ብር ስታይ ነው ይቅርታ የምትጠይቀኝ? መጀመሪያ ላይ እኮ አዎ አግብቻለሁ፣ አንቺማ እኮ አትመጫልሽ፣ ብርም አትልኪልኛልሽ፣ አግብቻለሁ ብለኸኝ ነበረ። አሁን ብር ስልክ ነው ይቅርታ የምትጠይቀኝ? አልፈልግም ብዬ በቃ ከዛ ደጋግሞ ማለደኝ። አባቴም አሁን ላይ በህይወት ባይኖርም ይዘን ሰዓት ነበረ ደወለ ይሰማል። ሰው ደውሎብኝ ነው። እሺ ይሰማል አሁን። እና አባቴ በህይወት ነበረ። እኔ በህይወት እያለሁ የልጅነት ባልሽን ብትይዥ ይሻላል ታየን የልጅ ምናምን ሲለኝ፣ እኔ ደግሞ አባቴን አከብራለሁ እና እሺ በቃ ግን ከንብረት ውጭ የሚታረቀኝ ከሆነ ከንብረቴ ውጭ አልኩት። ያው ቤተሰብ በጣም ስለሚወደው እኔ እንደብቀው ንብረቴ ውስጥ አስገብተውታል፣ ስሙን ማለት ነው። ይቺ ልጅ በድሏታል እና ነገ ጠዋት የሆነ ወንድ ቢያታልላት ትከደዋለች በሚል ማለት ነው። ከእኔ አብልጠው ነው የሚወዱት እንግዲህ አስበው። ከዛ እኔ እንደብቀው እንደዚህ ሲያደርጉ መጨረሻ ላይ ይሄ ልጅ አነጋገሩም ሁሉም ሲቀይ ቤቴን ጨርሼ ከአንድ አይሉ 2 ቤት ጨርሼ የቤት እቃ እንዳለ ጨርሼ በቃ ሁሉን ነገር ጨርሼ ሳበቃ ባህሪው ተቀየረብኝ። ቀዋውዬ ማምዬ የሚለው ነገር በቃ ከቶም በስሜም እየተጠራ አንቺማ ትተሽ ነገር ምናምን ራሱ ትቶኝ እሱ እንደዛ ይለኛል። ቆይ መሆኑ ነው ብቻውን ቤት ሲሆን ይሄ ልጅ ተጨናነቀ እንዴ? አይዞህ እላለሁ። እኔ ደግሞ የሆነ ነገር ካለ ቤተሰብ ነገሩኝ፣ እሱ ባህሪው ተቀይሮብኛል ምናምን እያልኩኝ እኔ ደግሞ ከዛ መጨረሻ ላይ ሌላ ሴት ወዶ እንዳስረግዘ ምናምን ሰማሁ። ከዛ በቃ ተውት፣ አሁን ደግሜ ይቅርታ አልለውም። ቤቴም እንዳለ ባለው ህግ እዛ ደግሞ ሀገራችን ላይ ፋኖና ብልጽግና ጦርነት ስላለ ባለው ህግ ቤቴን አሻሸጉልኝ፣ ከቤት ያስወጡልኝ አልኩኝ። ቤቴን አሻሸኩኝ። ከቤት ውስጥ ከነ ሚስቱ ወደ አዲስ አበባ መጣ። አረብ ሀገር ሊሰዳት ማለት ነው። ከዛ አረብ ሀገር ሰደዳት ሚስቱን። ያው የዘበኛው ሀገር ልጅ ናት። አረብ ሀገር መታ በወሯ ተመልሳ አሁን አዲስ አበባ አብረው ናቸው። እኔ ባልም አልይዝም። መጀመሪያ ንብረት አፍርቼ ነው አገር የምገባውም። እንግዲህ አባቴንም በዚህ መሀል እንግዲህ እኔ እና እሱ እንደዚህ ስንሆን በንዴት ይሁን ምን አላውቅም፣ ድንገት ሞተብኝ። በቃ እንደዚህ ከሆነ አባቴንም አንዴ ያጥቻለሁ፣ ትዳሬንም አንዴ ይፈርሷል። በቃ የሆነ ነገር መስርቼ ነው የምመጣው አልኩኝ። እግዚአብሔር ይመስገን በ2 አመት ውስጥ ብዙ ንብረት አፍርቻለሁኝ እና ቤተሰብ በዚህ መሀል በጣም ጨቀጨቀኝ። ቤቴም ሁሉም ንብረቴም ታሽጎ ነው የተቀመጠው እና በዚህ መሀል አንተ ምን ትለኛለህ? ምንድነው አንቺ ያሳሰበኝ? እኔ ያሳሰበኝ ጉዳይ ማለት እኔ አልታረቀውም እሱም ይቅርታ ምንም አልጠየቀኝም። ግን ግድ ወንድ ያዥ፣ ግድ ትዳር ያዥ፣ እሱን የምታናድጀው በገንዘብ ሳይሆን እንደዚህ ነው ይሉኛል። እኔ ደግሞ አልፈልግም። እኔ በልጅነቴ ስለዳሩኝ እሱንም አልፈልገው። ሲጀመር የልጅነት ባሌ ስለሆነ እምነቴ እንግዲህ ከቤተሰብ ይጀምራል። ቤተሰቦቻችን እንደዛ ናቸው ሁሉም። ያንን ብዬ ነበር ከአንዴ 2 ችት ሲያደርግብኝ ሲወልድ ምናምን ይቅርታ ያልኩት። አሁን ግን የመጨረሻ ነው እና እሱም ተስፋ ቆርጦ ይቅርታም አልጠየቀኝም ሲጀመር ማለት ነው። እና ለቤተሰብ እስቲ የሚያሳምን እኔ እሷ እኮ እንደዚህ አላማዋ እንደዚህ ነው በቃ እያልክ የሆነ ምክር ስጠኝ ለብቻዬ ማለት ነው፣ ለግሌ። አሁን እንደ እንትን የምትለቃቸውን ነገሮች እመለከታለሁኝ በጣም ደስ ነው የሚሉኝ። ግን ለብቻዬ ምን ትለኛለህ? እኔ አሁን 28 አመቴ ነው የመጣሁት፣ በ15 አመቴ ነው እደርሳለሁ ለሁሉም ነገር። ደግሞ አንድ ልጅ አለኝ እግዚአብሔር ይመስገን። የምትፈልጊው ነገር አሳብሻል በዚህ ሁሉ አመታት ውስጥ? አዎ። ታዲያ ለምንድን ነው ስደት ያለሽ?
ያው እሱ አሁን ችት ስላደረገብኝ ንብረት ይዛ ያለው እሱ ጋር ያለው ንብረት ስለታሸገ ያንን የሚመስል ንብረት አፍርቼ ነው የምገባው የሚል ነው። ቤተሰቦች ደግሞ በዚህ መሀል ወንድ ነው መያዝ አለብሽ፣ እሱን የሚያናድደው ወንድ ነው አሉ። እኔ ግን ወንድ አይደለም የሄድኩበት አላማ ይስራ። ፍቺ ፈጽማችኋል? ፍቺ ፈጽማችኋል? አልፈጸምንም። ሳትመጪ አይሆንም አሉ። ፍቺ ሳትፈጽሙ ነው እሱ 2 ሚስት አግብቶ ልጅ የሚወለደው በላይሽ ላይ ማለት ነው? አዎ ይሄን ስትመጪ በህግ ስለምታገኙ ነይ ቶሎ ምናምን አሉኝ። እኔ ደግሞ ለህግ አሁን ታይም ላይ እዚያኛ ሀገር ላይ ማለት ነው 2 አይነት ነው፣ ፋኖና ብልጽግና። ይሄ የሚስተካከልልኝ በአንድ ፊቱ 2 አይነት 80 ይዣለሁ። ይገርማል። ሚስቶቹን አውርቻቸዋለሁ። የሁለቱም 80 አለ። እንመሰክርልሻለን ብለውኛል። በሰዓቱ ሚስቱ ተጣልታው አሁን የያዛት ተጣልታው በሰዓቱ 80 እንሰጥሻለን ብላኝ የእሷ ቃልም አለኝ። ያያ ስላለኝ ያያ በህርኩበት ሰዓት ስለማገኘው አሁን አላማዬን አሳክቼ ነው የምመጣው ብል ያው በተሰብ አሸገረኝ። ስለዚህ አንቺ ትክክል ነሽ ትለኛለህ ወይ ነው የኔ ምክሬ የምትሰጠኝ። እሱ ከእሱ ጋር አውርታችሁ አታውቁም አይደለ? ለአመታት 2 አመታችን አለፈ። ከ2015 ወዲህ አውርተን አናውቅም። ያው በጠብ ከሆነ ሚስቶቹን ያወራው ሰዓት እሱ መጥቶ ምን ብለሽ ነው ሚስቶችን የምታወሪው? እኔ እኮ በቃ ትችሻለሁኝ ምናምን አለኝ። ለምን ያኔ 80 እንደዚህ ስጡኝ ብር ከፍለሻቸው ነው እንዴ 80 ለመስጠት ለመናገር የቻሉት? አንቺ ብር ከፍለሻቸው ነው እንዴ አለኝ። እኔ ብር ከፍያቸው ሳይሆን አንተ 80 የለኝም አላሰርኩም ብሎ በሸማግሌ ይዞ ነበረ። ያንን ሲጣሉ ገበናውን አወጡበት። ገባህ? የፊቲቱ ድሮ ይቅርታ ያረኩለት ሚስቱ አሁን በወለዲያት ሚስቱ ላይ ይማልዳት ነበረ። እኔና እሷ ደግሞ እናወራ ነበረ። ዱባይ ነበረች። ከዛ እንደዚህ እኮ አሁን የሚማልድሽ ከኔ ጋር የተጣላው እኮ ልጅ ወልዶብኝ ነው እንጂ ሌላ ጠብ የለብንም ስላት፣ እንዴ መውለዱን እኮ ደብቆኛል አለች። በዚህ መሀል የሚስቱን ቁጥር የምታውቂ ከሆነ ንገሪኝ፣ እኔ ጋር የሚያወራውን ነገር እነግራታለሁ ስትለኝ እህቷን አወራት ነበርና እህቷን ቁጥር አገናኘኋት። ይቺ አሁን የያዛትን ማለት ነው። ከዛ የእናንተን ልጅ እንደዚህ ወልዶላት እኔን በመሀል ይማልደኛል። የልጅነት ሚስቱ ደግሞ እስካሁን ድረስ ሳውዲ አረቢያ ናት አለች። ስለዚህ ታንዳይሉ 380 ይዟል ይሄድሽ በህግ መቅረብ አለበት። ለእሷ ሳውዲ ላለችው ለእኔ ማለት ነው ለእሷ መቆም አለብን አለቻቸው ማለት ነው። ከዛ ቤተሰብ ድረስ ደረሰ። ይሄ ቤተሰብ ሁሉም ሲፈርዱበት በቃ አዲስ አበባ መጥቶ ቁጭ አለ። በዚህ መሀል ሁሉም ነገር ቤቴ እስከታሸግልኝ እሱ እስከወጣ ድረስ እኔ አላማዬን አሳክቼ ነው የምመጣው ብላቸው ቤተሰቦቼ ለወንድ ልጅ እንትኑ ወንድ ይዘሽ ሲያይሽ ነው እንጂ በንብረት አይደለም እያሉ እስካሁን ድረስ ይጨቀጭቆኛል። እኔ ደግሞ አላማዬ ሳውዲ የመጣሁት ድሮም ህይወቴን ለመቀየር ነው እንጂ ወንድ ለማግባት አይደለም። እደርሳለሁ። በልጅነቴ ነው የተዳርኩት፣ በልጅነቴ ነው የወለድኩት። በ15 ዓመቴ ነው ሳውዲ ላይ የመጣሁት። አሁን 28 ዓመቴ ነው ገና ዳርን የጨረስኩት። ስለዚህ እደርሳለሁ ለሁሉም ብላቸው በቃ አያምኑኝ አሉ። በዚህ መሀል እኔን ምን ትለኛለህ? እሺ ሚዩት አድርጊና አዳምጪ። አንደኛ ነገር ኃላፊነት ውሰጂ ለራስሽ። ምክንያቱም 10 ምናምን ዓመት ነው ሰው ሀገር ያለሽ። 10 ምናምን ዓመት ሆነሽ ሰውየው አገባ፣ ሲያገባ ሲፈታ፣ እንደገና ሌላም ልጅ ሲወልድ ለተፈጠሩት ነገሮች አሁን የውስጥ ስቃይሽን ለማብረድ ሰላም ለማግኘት ኃላፊነት ውሰጂ። ገብቶሻል? በጣም በቃ የኔ ስህተት የኔ ጥፋት። አንደኛ በልጅነትሽ ማግባት አልነበረብሽ። ኦኬ ተገደሽ ምናምን በቤተሰብም ግፊት ከሆነ ያ ሆኗል ከአመታት በፊት። አሁን እሱን ለማናደድ የሚባል አይነት ጨዋታ ውስጥ አትግቢ። ለማናደድ ወንድ ያዥ ምናምን የሚለውን ምክር አትገበይ የቤተሰብ። ምክንያቱም ለማናደድ ብለሽ የምትገቢበት ህይወት ተመሳሳዩን ህይወት ነው የሚሰጥሽ። ገብቶሻል? ባይናደድ ለምን ዘላለም አለሙን አይኖርም? በቃ እኮ የራሱን ህይወት መርጦ ሄዷል። እሱን ለማናደድ ለማስደመም እሱ ላይ የሆነ በቃ ምንም ለውጥ የለውም። ተናደደ፣ ተደመመ፣ ህይወትሽ ነው። ማንንም ለማስደሰትም ለማሳዘንም ብላችሁ አታርጉ ምንም ነገር። የራሳችሁ ህይወት ነው። ሰዎችን ለማናደድ ብላችሁ ራሳችሁ ላይ ጋዛር ክፍክፋችሁ ትለኩሳላችሁ። እንዴ ክብሪት ሴት አባቱ አቃጥለዋለሁ። ምን ይሆናል? ያዘው አለቀ እኮ። ለራስሽ ህይወት ኃላፊነት ትወስጃለሽ። ሰው ሙፍት አድርጊያለሽ። ወደፊት በሆነ ሰዓት
ትዳር መያዝ ካለብሽ ወደፊት ሙቭ ማድረግ ካለብሽ በትክክለኛው ሰዓት ከትክክለኛው ሰው ጋር አስበሽበት በደንብ እርግጠኛ ሆነሽ ከእሱ ጋርም ሪሌትድ ባልሆነ መልኩ በቃ እሱን የታባቱ ሰራዋለታለሁ የሆነ ወንድም ይዤ አግብቼው ልጄማ አበሽቋለሁ ብለሽ ሳይሆን የእውነት ህይወትሽ የሆነ ነገር ላይ ያመንሽበት ቦታ ላይ ነው የምትገቢው። ገብቶሻል? ከእሱ ጋር የሚያገናኙሽ ነገሮች አሉ። አዎ አሉ፣ ንብረት ምናምን። ሂጂ አሁን 10 ምናምን መቼ ነው የምትኖሪው? የኔ እናት ቀጠሯችሁ የብዙ ዓመታት ቀጠሮ ነው ጋይስ። እኔ ዘላለም እንደምትኖሩ ተነግሯችሁ ከሆነ ንገሩኝና ቁርጤ ለወቀን እኔ ይቅርታ መሞተው ምናልባት ከነገ ወዲያ ሊሆን ይችላል። የማውቀው ታሪኬ ኢቭን ለነገው የቀጠሮ አልጨነቅም። እኔ እመኚ ዛሬን ሳልኖር ምናልባት እናንተ የምትጨነቁበት ህይወት እኮ እናንተ የላችሁበትም እዛ ህይወት ላይ ሜቢ አንቺ ላሳካው አሳክቼን ወደ ሀገር የመገባው እሱ የያዘብኝን ንብረት የሚያካክስ የሆነ ነገር ምናምን አድርጌ ነው መግባት ያለብኝ። እዛ ህይወት ላይ ባትኖሪበት አንቺ ምናልባት እንግዲህ የፈጣሪ እቅድ ሊስት ውስጥ ህይወትሽ በቃ እዛ ድረስ የማይራመድ ቢሆንስ የምታውቂው ነገር የለም እኮ። ምንሞትበት ጊዜ ስላልተነገረን እንጂ እኮ ብዙ ነገሮች ላይ እኮ አንጃጃልም ነበር። መቼ እንደምንሞት የሞታችን ቀንና ሰዓት ምን እድሜ ላይ ስንደርስ እንደሚያበቃለን እንደ ፈጣሪ ነግሮን ቢሆን አሁን ምንጨቃጨቅ ይመስላችኋል? እርስ በርስ የምንባላ ይመስላችኋል? በሃይማኖት በዘር ተከፋፍለ ምናምን እርስ በርስ የምንጠዛጠዝ ይመስላችኋል? አይሆንም እኮ ጋይስ። ሁሉም ኧረ መሞትበት ጊዜ እየቀረበ ነው። ኧረ 1 ዓመት ነው የቀረኝ፣ 5 ወር የቀረኝ፣ ኧረ ቶሎ ተፍተፍ የሆነ ነገር ልጨርስ ነው የሚለው እንጂ ማይረባ ነገር ላይ ጊዜውን ሲያሳልፍ የምታገኙ ሰው አይኖርም። ግን ፈጣሪ የዋለልን ትልቅ ውለታ መሞቻ ቀናችንን አልነገረንም። ሰው ህይወትን በጉጉት እንድንኖር ያደረገን ለዛ ነው። መቼ ምን እንደሚከሰት ስለማናውቅ ግን እንዳወቅን ሆነን ብንኖር ግን በጣም እንጠቀማለን። እሱን ነው ማድረገው። እኔ የምሞትበትን ቀን እንዳወቅኩ አድርጌ ነው የምኖረው። ለምሳሌ 1 ሳምንት ነው የቀረኝ ብዬ ነው አምነው። እኔ ለምሳሌ የቀረኝ ምን ያህል ጊዜ እንደሆነ እኮ አላውቅም፣ ግን 1 ሳምንት ነው የቀረኝ ብዬ ሳስብ አልጨቃጨቅም፣ የሩቅ ቀጠሮ ላይ አልጨነቅም፣ ባልሆኑ ነገሮች አልበሳጭም፣ በተበላሹብኝ ነገሮች ላይ ጊዜን አልፈጅም፣ በተራ ጉዳዮች ጊዜን አላጠፋም። ገብቶሻል? ሰው ምን አደርጋለሁ? አሁኔን እኖራታለሁ፣ አሁኔን አጣጠማታለሁ፣ አሁኔን ኢንቨስት ሁሉ ነገሬን አሁን አደርገዋለሁ። ሰው ሂጂ ወደ ሀገርሽ 10 ምናምን ለፋሽ ሂጂና እዛ ውጥንቅጦ የጠፋ ጭምልቅልቅ ያለ የተዝበራረቀ ምናምን ነገር አለ አይደል? እሱን ቦታ ሲዩ ትዳር አለው አይደል? ኦኬ ቴንኪው። ከኔ ህይወት ከእንዴት ነው የሚወጣው? ከፍዬው በወጣልኝ። እኔ አንቺን በሆን እንዲህ አይነቱ ሰው ብር ከፍዬው ከህይወቴ በወጣ እንኳን በዚህ ንብረት ምናምን ብዬ ልጨቃጨቅ ቀርቶ ከፍዬ እንደዚህ ብር ሰጥቼው ቴንኪው በሄደልኝ። የማይጠቅሟችሁን የሚጎዷችሁን ጥቅመኛ የሆኑ ታማኝ ያልሆኑ ሰዎች ከፍላችኋቸው ከህይወታችሁ ይውጡ። አትጨቃጨቁ ጋይስ። የእናንተ የሆነ ነገር ከመጣ ጥሩ ነው ቴንኪው፣ ካልሆነ እኝኝኝ የሚል አይነት ነገር ላይ ታይማችሁን አትፍጁ ነው። ኦኬ ልቀጡል፣ ሄዱ እናንተ ሙቭ አድርጉ። ስንት የሚጠብቃችሁ እኮ ጉዳይ አለ። አንቺ በቤት ጉዳይ ከእሱ ጋር ስትከራከሪ ሜይ ቢ እንቅፋት መቶሽ እኮ ሟች ልትሆኝ ትችላለሽ ነገር ጊዜሽን ኢነርጂሽን የምታጭው በምንድን ነው? ተራ በሆነ ነገር እዛ ጋር ከምትጨቃጨቂ ብትሰሪ እኮ ገንዘቡንም ጤናውንም ሰላሙንም አትርፈሽ ታገኘዋለሽ። ስለዚህ ሂጂና እስቲ እዩ ያለው ነባራዊ ሁኔታ ምን ላይ ነው ህይወት ያለው። ከዛሬ 10 ምናምን ዓመት በፊት አስቀምጬው የሄድኩት ነገር ምን ሁኔታ ላይ ነው ያለው? ኦኬ ንብረት ጉዳይ እንነጋገርና ዲል እናድርግ። እንደዚህ ከሆነ ሆነ፣ ካልሆነ ኝኝ የሚያስብል ምናምን ከሆነ ቴንኪዩ ዘግተሽ ጨረሰሽ እዛ ኑሮሽን ቀጥይ። አደገኛው ሀሳብ ግን ምን እንደሆነ ታውቂያለሽ? ድጋሚ 13 ዓመትሽ ላይ የተፈጠረው ነገር አሁንም ሊፈጠርብሽ ነው። በደንብ አዳምጪ። የዛ 13 ዓመትሽ ላይ ሆነሽ ድረውሻል አይደለ? አግብተሻል። ሴም ቲንግ አሁንም ይሄ ነው ሀፕን ሊያደርግ እየዳዳ ያለው። ሚዩት አርጊ። በተመሳሳይ ሁኔታ አሁንም ታሪክ ራሱ ሊደግም ነው ህይወትሽ ላይ። እንዴት ካልሽኝ ቤተሰቦችሽ እሱን ለማናደድ ሌላ ወንድ ያዥ እያሉሽ፣ ስለዚህ አሁን ሁለተኛው ምዕራፍሽ ለሌላ ስቃይ ራስሽን እያዘጋጀሽ ነው። በዚህ አይነት በምንም አይነት ሞቲቬሽን ውስጥ በዚህ አይነት ግፊት ውስጥ ሆነሽ ትዳር ውስጥ እንዳትገቢ እንደ ወንድም መመክርሽ
በምንም አይነት በሰው ግፊት እንዲህ አይነት አደገኛ ውሳኔ እንዳትወስኝ፣ እምቢ በይ። ከዛ ጊዜውን ጠብቂ፣ የፈጣሪን ጊዜ ጠብቂ፣ የሁኔታን ጊዜ ጠብቂ። ከዛ ትክክለኛው ከሆነ ሰው ጋር ትክክለኛ ሰላማዊ የሆነ ያመንሽበት የወደድሽው የመረጥሽው አይነት ህይወትን ውስጥ በጥንቃቄ ግቢ። አንዴ ተሳስተሽ አዳልጦሽ ወድቀሻል። ሁለተኛ አዳልጦሽ ከወደቅሽ አንቺ ነሽ ጥፋተኛዋ። ተግባባ? አዎ፣ በጣም አመሰግናለሁ። የኔም ሀሳብ እንደንተው ነው። ዝሮ አመሰግናለሁ። እሺ፣ አመሰግናለሁ። መልካም አመሰግናለሁ። መልካም ቀን። እሺ፣ በቤተሰብ ነው ትዳር። የእናትና የአባቶቻችሁ ደስታ አንድ ቀን ነው፣ የሰርጉ ጊዜ። ይዟት በረረ ይባልልሻል። አሞራው በሰማይ ሲያያት በኋላ አዋራው ጭሳ ምናምን። ከዛ ከሰርጉ ዋዜ ማግስት በኋላ የራስሽ ህይወት ገጽ ሀብሎ ይጀምራል። አባትሽ አያገባቸውም፣ እናትሽ አያገባቸውም። በይ ያለች ሰው በሙሉ ጥጉን ይዞ እንዲህ ነው የሚታዘብሽ ማለት ነው። ማንም ያንቺን ህይወት አይኖርም። ስለዚህ በራስሽ ህይወት ላይ ማንም ዳኛ እንዲሆን እንዳትፈቅጂ ማለት ነው። እሺ ንገሪ። ማለት እኔ በነገራችን ላይ ማለት ነው የሆነ እንዴት ብዬ ልንገርህ፣ ማለት የሆነ ፍቅረኛ ይዛለዋ ጓደኛ ምናምን፣ ያ ሰው ጋር ብዙም አልቆይም። አሁን ለምሳሌ የሆነ ጓደኛ በወንድም በሴትም ይሁን አላውቅም፣ ብቻ እንደዚህ ጀስት አለ አይደለ፣ ከያዝኩ እንትን ሆናለሁ። በቃ ያ ሰው ጋር ብዙ መቆየት እንትን የለኝም፣ ስሜት የለኝም። ከዛ አሁን ትንሽ አውርቼ ያ ሰው ይደብረኛል። በቃ አሁን ሄጄ ሌላ ሰው እታወቃለሁ። ከዛ በኋላ በቃ ማለት የሆነ ይሄ ሰው አይገኝም ብዬ የማስብበት ቦታ ማለት ነው። ይሄ እኮ ጥባራም ነው ምናምን፣ ይቺ ጥባራም ናት ብዬ ልክ ሳወራቸው ምናምን ከዛ በኋላ ያስጠሉኛል። በቃ ይደብሩኝና ተዋለሁ። ከዛ እነሱ እኔ ፈላጊ ይሆናሉ ማለት ነው። እና ምን አድርጌሽ ነው ቆይ ምናምን ይሉኛል። እኔ ደግሞ ምንም አርግሶኝ አይደለም፣ ግን የሆነ ሰው ታዋቂ ከዛ ያ ሰው ጋር መቆየት አልፈልግም። ለምን እንደሆነ አላውቅም። ይቀጥል ደግሞ ማለት በጣም ወዳት ጓደኛ ያለች በነገራችን ላይ እሷ ጋር ራሱ ማለት ነው ምን አድርጌሽ ነው ምንድን ነው ያደረኩሽ ምናምን ትለኛለች። በቃ ሁሌ ትጨቀጭቀኛለች። እኔ ደግሞ አይቼ ዝም እላለሁ። በቃ ሰው ይደውላል ምናምን የሆነ ሰው ታዋቂና ከዛን ትንሽ ቆይ ብሎክ አድርጊና ሂጂ ይለኛል። ማለት ማውራት ስሜት የለኝም። በቃ ያ ሰው ግን ለማታወቅ እቸኩላለሁ። በጣም ነው የምቸኩለው። ልክ ስታወቃቸው ደግሞ ይደብሩኛል። ከዘጉኝ ግን ለምንድን ነው የዘጉኝ ብዬ እንትን እላለሁ ማለት ነው። ከራሴ ጋር ግብ ገባለሁ። በቃ ለምን ዘጋኝ ይሄ ሰው ምናምን። ከዛን ተመልሰው ልክ ሲያወሩ ይደብሩኝና እርቃለሁ። ለምን እንደሆነ አቅም እና ምክር ስጠኝ። እና ደግሞ ማለት በፍቅር ስነግር ደግሞ የሆነ በቃ የሆነ ሰው ታውቄ ልክ እንደዚህ እንዳልኩ ታውቃቸውና ከዛም በኋላ ወይ እናቴ ታውቄ ከዛ በቃ ተግባብቼ ሰው እንዲጣላኝ ይፈልጋለሁ። ማለት የሆነ እንክብካቤ ይሰጠኛል በጣም ማለት ከማንም ብላ እርግቶ የምር እንክብካቤ ይሰጠኛል። እኔ ደግሞ በቃ ተጣዩ ይለኛል። በቃ የምር ማለት ስደቢ ወይ ደግሞ በቃ ይሆናል አይደለ የሆነ ነገር በይ በቃ ማለት መጣላት አለብሽ ከዚህ ሰው ጋር እና እንደዚህ አይነት ስሜት በቃ ማለት መቆየት አልፈልግም ሰው ጋር ማለት ነው። ያ ሰው ግን ለእኔ በጣም ዋጋ ይከፍላል ከምር። ግን እኔ ደግሞ በቃ ስደቢው ወይ የሆነ ነገር በይው አስቀይሚው ምናምን ባላደረገ ነገር ውቀሽ ምናምን ይለኛል። ጥፋት አገኝበት በቃ ማለት ይሆናል አይደለ ሌላ ሴት ጋር ወይ ሌላ ሰው ጋር እንዲሄድ በቃ ገፋፋዋለሁ። እና ለምን እንደሆነ አላውቅም። ምክር ስጠኝ በእናትህ። እድሜሽ ምን ያህል ነው? እድሜ አሁን 21 ነው። 21 እሺ። ሲንግል ነሽ አሁን? አዎ። ከዚህ በፊት ማለት ሰው አልቆይም እንዳልኩ ነው። እሺ። ምን ያህል የፍቅር ግንኙነት ውስጥ ገብተሽ ነበር ከዚህ በፊት? ነው በስልክ ነው በቃ ማለት እኔ ስደት ላይ ነው ያለሁት አሁን። በእርግጥ ግን በስልክ በአካል አላውቅም። ያ በስልክ በህይወት ዘመንሽ ምን ያህል ጊዜ ፍቅር ውስጥ ጀምረሽ ወይ አቁመሻል? አሁን ከነገርሽን አንጻር ጀምራለሁ አቆማለሁ ስላልሽ ማለት ነው።
ቢያንስ 2 ዓመት የገባሁበት ነበረ እኮ። ምን ያህል ማለት አሁን ለምሳሌ በተለያየ ጊዜ ከሆነ ሰው ጋር ጀምረሽ ታቆሚያለሽ አይደል? እንደገና ደግሞ ጀምሪያለሽ ከሌላ ሰው ጋር እንደዚህ ምን ያህል ጊዜ፣ ምን ያህል ሰው ወይም ምን ያህል አጋጣሚ? ከአንድ ሰው ጋር ብቻ ነው ማለት የሆነ በጣም የቆየት ከአንድ ሰው ጋር ነው። ከዛ በኋላ ግን አሁን አልኩ እኮ ዛሬ ታውቄ። አሁን አንቺ መዳን ነው የምትፈልጊው፣ መፍትሄ ነው የምትፈልጊው። ያ ስለዚህ የተጠየቅሽውን ብቻ ለምን አትመልሽም? የእኔ እናት አሁን አንቺ ስምሽን ስጠይቅሽ ሰፈርሽን ነው እየነገርሽኝ ያለሽው። እኔ የጠየቅኩሽ ከምን ያህል ሰው ጋር ፍቅር እየጀመርኩ አቆማለሁ፣ ከአንድ ሰው ጋር ከሆነ እየጀመርኩ አቆማለሁ የሚለው ሀሳብ እኮ ፈረሰ ማለት ነው። ምክንያቱም በቃ አንድ ነው። ምኑ ነው ታዲያ እየጀመርኩ አቆማለሁ ያልሽው? አንድ የፍቅር ግንኙነት ውስጥ ነበርሽ፣ ከዛ አቆመሻል ነው። ግን ከሰው ጋር እተዋወቃለሁ፣ ከዛ ፍቅር ግንኙነት የጀምርና የሆነ ሰዓት ያስጠላኛል፣ ከዛ እወጣለሁ አልሽ። ይሄ ድግግሞሽ ምን ያህል ጊዜ ነው? ወይም ከምን ያህል ሰው ጋር አጋጥሞሽ ያውቃል ነው እኮ ጥያቄ። ግልጽ ነው ጥያቄ ወይስ ተምታታብሽ? አይ ግልጽ ነው። ግን ሰው ማለት ይሄን ያህል ነው ማለት አልችልም። ብዙ ናቸው ማለት የሆነ ሰው በቃ ልክ አውርቼ ማለት ልክ ፍቅር አፈቅርሻለሁ ወይ ምናምን ሲሉኝ ከዛ ሰው ጋር በቃ መጥፋት ፈልጋለሁ ከና ማለት ነው። እዛ ቦታ አልገኝም። ልክ የፍቅር ጥያቄው ሲያቀርቡልኝ እሮጣለሁ በቃ ከዛ ሰው። አንቺ ከምንድን ነው ያነዛን ሰው የምትቀርቢያቸው ታዲያ? አሁን ፍቅር ካልሆነ ለምንድን ነው? ለወንድምነት ነው? ለስራ ጉዳይ ነው? ለምንድን ነው የምትቀራረቢያቸው? እኔ ማለት ጀስት በቃ ይመቹኛል ማውራት ብቻ። ከዛ ልክ ግን ፍቅር ውስጥ ምናምን ወይ አፈቅርሻለሁ ምናምን ሲሉኝ ከዛ ሰፈር ነው የምጠፋ። ስልክም አላነሳም፣ እዛ ቦታም አልገኝም። አንዳንዴ ማለት ወደፊት እንዴት ትዳር ውስጥ እገባለሁ የሚል ጥያቄ ይሆንብኛል። ማለት እንዴት አድርጌ ከዛ የሆነ ሰው ተዋውቄ ረጅም ጊዜ እንዴት አብሬ ልኖር ምናምን ላለው ልክ የፍቅር ጥያቄው ሲያቀርቡልኝ በቃ እኔ ከዛ ሰፈር ጥፊ ነው የሚለኝ። ከዛ ያሱን የፈለገ ሄዳል። በቲክቶክ ያ በፊቪም እንደዛ። እሺ ኒውት አድርጊና አዳምጪ። አሁን አንቺ 21 ዓመትሽ ነው። ያ ሚዩት አድርጊ። እንደ 21 ዓመት ነው የምናወራው። ገብቶሻል? 21 ዓመትሽ ነው። እንደ 21 ዓመት እናወራለን። የዚህ ጊዜ ምንም አይታይሽም። ቀልድ ጨዋታ ነው። አሁን አንቺ የምታወሪው ምናልባት በቃ በቁም ነገር አለምሽ ሆኖ ሊሆን ይችላል ይሄ ጉዳይ የምትነግሪኝ፣ ግን የህፃን ጨዋታ ነው የሚታየኝ እኔ። አንደኛ በሶሻል ሚዲያ መተዋወቅና መጀናጀንና መሞዳሞድ ትልቅ ጎል ውስጥ ነው የሚከትሽ። ጤናማ ሰው የለም በፍቅር ጉዳይ ነው የምልሽ። ሶሻል ሚዲያ ላይ አፈቀርኩሽ ብሎ የሚመጣ ሰው አንቺ ሴት ስሎች ወንዱ ጤናማ አይደለም። በመሰረቱ ሶሻል ወንዶች ያላየናትን ያልቀረብናትን ሴት አናፈቅርም። እንትኑን ነግሬያችኋለሁ። በቃ ማስመር ያለባችሁ አፈቅረሻለሁ የሚላችሁ ወንዶች በሙሉ ውሸታሞች ናቸው። ይህም ማመን ካልፈለጋችሁ ስትደርሱ ታምኑበታላችሁ እና ታስታውሱኛላችሁ። እኔ አሁን ማመን የማትፈልጉ ብዙ ሰዎች ትኖራላችሁ። በቲክቶክም በፌስቡክም በኢሞም ተዋውቃችሁ ግልጥ ያለ መሞዳሞድ ውስጥ ያላችሁ ሰዎች የማወራው ነገር ዝም ብሎ መበጥረቅ ነው ይመስላችሁ። ስትደርሱበት ትዝላችኋለሁ። እኔ እመኑ። ይህን የስሜን ያህል እርግጠኛ ሆኜ ነው የምነግራችሁ። ውሸታም ነው። አያፈቅርሽም። ያላያትን ያልቀረባትን ያላወቃትን ሴት አያፈቅርም ወንድ ልጅ። ግን ቆዳችሁን ሊገፉላችሁ ስለሚፈልጉ እንዳፈቀሯችሁ አክት ሊያደርጉ ይችላሉ። ገብቶሻል አይደለ? ስለዚህ ምክንያቱም ጥቅም የሚፈልግ ይችላል፣ አንቺን ለማጥመር ሊሆን ይችላል። ብቻ ስራ የሌለው ወንድ ነው መጥቶ እዚህ ሶሻል ሚዲያ ላይ የሚለፋደድብሽ እኮ። ስራ አላማ የሌለው የሚሮጥበት ጉዳይ የሌለው በራሱ ጉዳይ ቢዚ ያልሆነ ህይወት የሌለው በቃ በአጠቃላይ ፎከሱ በሙሉ ሴት ማሳደድ እና የሆኑ ፍቅረኞችን መሰብሰብ እንደ ተወዳጅ ራሱን አክት የሚያደርግ መጥቶ አንቺ ጋር ነው ጊዜው የማይሰራው። የሚጠብስበት ሰዓት ካለው ምን መቼ ነው የሚሰራው? ገብቶሻል? ትክክለኛውን ወንድ ሮጠሽ አትይዥው። ብዙ ሩጫ አለበታል፣ ብዙ ትግል አለበት። የራሱ ወንድ ልጅ ነው። ወንድ ልጅ እዚህ ምድር ላይ ካላሸነፈ ትቢያ እንደሆነ ያውቀዋል። እንደ ሰው እንደማይቆጠር ያውቀዋል። የወንድ ልጅ ጣጣው ብዙ እንደሆነ ያውቀዋል። ስለዚህ አንቺን በመሞዳሞድ ጊዜውን ማጥፋት አይፈልግም። ስራ ላይ ነው ወይ ሩጫ ላይ ነው። ስለዚህ አንቺ ሶሻል ሚዲያ ላይ መጥተው የሚተዋወቁሽ ሰዎች አፍቅረውሽ ይመስሉሻል። አንቺ አሁን አላፈቅራቸውም ያልሽኝ፣ እነሱም አፍቅረውሽ አይደለም። አቁል ልንገርሽ። ስለዚህ አንደኛ
ከዛሬ ጀምሮ ረጋ ቀዝቀዝ በይ። ይሄ 21 ዓመትሽ ስለሆነ በጣም እንትን የምትሆኝበት በጣም የሚንቀለቀል ሰዓት ውስጥሽ የሚሆንበት ነው። ያንንም ይሄንንም ማየትም ትፈልጊያለሽ። ሁሉንም ነገር እድሜው ነው፣ አልፈንበታል ሁላችን። እዚህ እድሜ ላይ አደብ ካልገዛሽ ወይ መጥፊያሽ ቦታ ላይ ነው የምትወድቂው። ስለዚህ አንደኛ ይሄ ነው። ሁለተኛው የምትቀርቢያቸው ሰዎች አፈቀሩኝ ስላቸው ራቂያቸው ይለኛል የምትይኝ በቃ ምንም ስሜት የለሽም። አይሽ እንትን ነዋ፣ ተራ ጨዋታ የልጅ ጨዋታ ስለሆነ በልጅነትሽ ቃቃ ተጫውተሽ ታውቂያለሽ። ለነገሩ ልጅ ነሽ። አሁንም ራሱ በልጅነትሽ ምን እላለሁ እኔ ቃቃ ተጫውቼ አውቃለሁ። የቃቃ ሚስት ምናምን ነበረኝ፣ የቃቃ ባል ምናምን እንባባል ነበር ጩጩ እያለሁ ቃቃ ስንጫወት እና ልክ ፋሚሊ ቤተሰብ ወይ ቤተክርስቲያን ሲሄዱ ወይ የሆነ ተጠርተው ልደትም ድግስም ሰርግም ለቅሶም ሲሄዱ እኛ ሰብስብ ብንልና የሰፈር ልጆች አቃቃ እንትና ሀቤና ቃቃ እንጫወት እሺ ጣጣ ሴትም ትኖራለች። እኔ ባል ነኝ አንቺ ሚስት ነሽ። ከውጭ ስመጣ በር ሳንኳኳ ትከፍቻለሽ ምናምን እንባባላለን። ማዳበሪያ አንጥፈን ምናምን ቅጠል ምናምን እንደዚህ እንትን ብለን በኮርኪ ቡና ምናምን ተደርጎ ረከቡ ቤተሰብ ላይ የምናየውን እዛ ላይ አክት እናደርጋለን። ድራማ ነው። እኛ ቤተሰብ ውስጥ አባት እንዴት አክት እንደሚያደርግ እናት አክት እንዴት እንደምታደርግ እና እሱን እዚህ እንሰራዋለን በድራማ። ልክ ፋሚሊ ሲመጣ እናንተ ምረ መሰሉት ምናምን ሲል ብትን ወደ የቤቱ ሁሉ የእናንተ ማለት ይሄ ነው። አንቺ እያደረግሽ ያለሽው ይሰራና ድራማው ልክ እውነት የሚባለው ነገር ላይ ሲደርስ ብትን ይላሉ። አንቺም ትበተኛለሽ፣ እነሱም ይበተናሉ። ገና ነሽ ነው። በሌላ አባባል ተረጋጊ ነው። 27 28 ዓመት ላይ ትደርሽበታለሽ። ይሄ የፍቅሩም የምኑም የመጀናጀሩም የትዳሩ አሁን ስሪ፣ ገንዘብ ያዥ፣ ሰው ሀገር ነው ያለሽው። ጊዜሽን ለሚረባ ነገር አውዩ፣ ለሚጠቅም ጉዳይ ላይ አውዩ። ይሄ ኢነርጂ በጣም ብዙ ነገር ላይ መዋል ይችላል። ይሄ እናት አሁን አንቺ ለፍቅሩም ከወንድ ጋር ለመቀራረቡ ጀምራለሁ አቆማለሁ ይሰለቹኛል ምናምን የምትይውን ኢነርጂ ሲንግል ብል ሆነሽ አሁን ይህንን ኃይል ይህንን ፓወር ስራ ላይ መንፈሳዊ ህይወትሽ ላይ ከሰዎች ጋር ላለሽ ግንኙነት ለለውጥሽ ከዚህ ከስደት ህይወት ለመውጣት ይሻል ስራ ለመስራት ብታውዩ ይሄ እሳት ህይወትሽን ይቀይረዋል። አለበለዚያ ያቃጥልሻል። ተግባባን? አዎ አሌክስ ተግባብተና እና ደግሞ በተጨማሪው ማለት ነው ይሁንታ የሚባል ነገር አለብኝ ታውቃለህ። ማለት የሆነ እንዴት ነው ሰው ምን ይለኛል ወይ ደግሞ ይሄ ነገር ካላደረግኩ የሆነ የሚል ነገር በቃ ይሆናል አይደለም ማፈር ነገር አላውቅም። እንደዚህ አይነት ነገር አለብኝ በነገራችን ላይ ማለት በስደት ነው። ለምን ነው የምታፍል? እኔ እንጃ የሆነ በቃ ሰው አላስቀይሙም ብዬ ያንን ሰው ከራሴ አልፌ ማለት ነው እኔን እኮ ይጎዳኛል። እኔን እየጎዳኝ ነው ያ ነገር ማለት ነው። በማረጌ ወይ በማውራቴ በማየትም እየጎዳኝ ነው ያ ነገር። ግን ደግሞ እኔን ይጉዳኝ ብዬ ያ ሰው በቃ በእኔ ይደሰት ብዬ የማደርገው ነገር እንደዚያ ነገር አለብኝ። ጓደኞች አሉሽ? እንዳልኩ ነው። እኔ ከማለት እኔ ከሰው ጋር እንትን አይደለም አልግባባም ስለ አልግባባም ሳይሆን እግባባለሁ ግን አልቀርብም። በቃ ሰው ትንሽ በቃ ቀርቤ ከዛም በኋላ ሴትም ቢሆን ይሰለቹኝና ሄዳለሁ ሰው ሌላ ሰው ፍለጋ። ከዛ የሆነ ሰው አሁንም እታወቃለሁ። ከዛ ይደብሩኛል። በቃ ሰው ጋር አልቆምም። እንዳልኩ የልብ ጓደኛ የምል ጓደኛ የለኝም እኔ ወንድም ሴትም ማለት ነው። እሺ አሁን አንቺ ማድረግ ያለብሽ ነገር ምንድን ነው? በራስ መተማመንሽን መገንባት ነው። በራስ መተማመን ሁሉ ነገር ነው ጋይስ። በተለይ አሁን ሰው ሀገር ያላችሁ አረብ ሀገር በተለይ ያላችሁ ልጆች እንደ ሻማ ቀልጬ ምናምን የምትሉት ለማንም እንዳትቀልጪ፣ ማንንም ለማስደሰት እንዳትሞክር። የኔ እናት ሰው አይደሰትም። እሺ ሰው አይደሰትም። በቃ ይሄንን አስምሪበት በቀኝ መስመር። ሰው አለመደሰቱን በምን ማረጋገጥ እንደማረጋገጥልሽ ታውቂያለሽ? በራስሽ ራስሽን ተመልከችው እስቲ። ፈጣሪ ብዙ ነገር አድርጎልናል፣ ተደስተን እናውቃለን? እውነቱን ለመናገር ሁሌ እኮ ምሬት ነው። ጠዋት ስንነሳ ከእንቅልፋችን ወይ ማታ ልንተኛ ስንል ችግርን ይዘን የምንሄደው። ጸሎት ራሱ ስናደርግ ጌታዬ ወይ እንዲያርግልኝ፣ እንዲስጠኝ፣ ይህ እኮ ጎሎ፣ እንዲህ እኮ ሆኖ እባክህ ከዚህ ችግር አውጣኝ። ምሬት ምስጋና ይዘን ሄደን አናውቅም። ጸሎታችሁ መሆን ያለበት ምስጋና ነው። ግን ምስጋና ቢስ መሆናችንን የምታውቂው የሰው ልጆች ራሳችንን ማየት በቂ። ይሄ ከገባሽ ሌላውም ሁሉ ሰው እንደዛ እንደሆነ ይገባሻል። ስለዚህ ሁሉንም ሰው ለማስደሰት ታቆሚያለሽ። ለምን በፈጣሪ ሙሉ በሙሉ ያልተደሰተ የሰው ልጅ በአንቺ እንዴት ነው ሊደሰት የሚችለው? አስቢው።
አንቺ ሰው ነሽ። እንደው ፈጣሪ ቀንና ማታ በነፃ እየሰጠ ለምተነፍሰው አየር ኪራይ ክፈል ሳይል እንዲሁ በነፃ የማግኩኝ እያስወጣው ፀሐይ በነፃ እድሜ ሲጨምር ከፍ ሲል ጊዜን ሲተካ በነፃ መከፍለው ነገር የለም። ይህ ሁሉ እኮ ግን ንብረቱ ነው። ገብቶሻል? አንድ አሁን አየር ወደ ውስጣችሁ ለምተነፍሱት አየር ክፈሉ ብንባልስ ምንድን ነው የሚወጣ? በነፃ ያለን ነገር እኮ በጣም ኤክስፔንሲቭ ነው፣ ግን እንደ ግዴታ ነው የምንቆጥረው። ገብቶሻል? እንደ ግዴታ በቃ ፈጣሪ ለእኛ ማድረግ እንደ የሌለው አለ እኮ በኦክሲጅን የሚተነፍስ እኮ አለ። ይህንን ለማረጋገጥ ከፈለጋችሁ በየሆስፒታል ሂዱ። አየር ወደ ውስጥ ማስገባትና ማስወጣት የማይችል ማለት ነው። አሁን እየተነፈሳችሁ ካላችሁ ውዱን ነገር ይዛችሁታል ማለት ነው። ግን አመስግንናው አናውቅም። የሰው ልጅ አይደስትም የሚለውን በዚህ በፕሩፍ ላረጋግጠልሽ ብዬ ነው። አይደስትም። ምንም ብታረጊለት፣ ምንም ደምሽን ብትቀጅለት፣ ራስሽን ብትከሰክሽለት፣ ባህር ብታቋርጭለት፣ ያለሽን ገንዘብ ብትሰጪው ምንም አይደስትም የሰው ልጅ። ሰዎችን ለማስደሰት መሞከርሽን አቁሚና ትክክል የሆነውን አድርጊ። እዚህ ፐብሊክ ላይ ነው አደለ ያለሁት። እዚህ ፐብሊክ ላይ ማንንም ሰው ለማስደሰት አይደለም የመጣው። ትክክል የሆነውን ነው ማድረገው። የሚደሰት ይደሰት፣ ማይደሰትም አይደሰት። እከሌ ተከፍቷል ብዬ የሆነውን ሚዛን ለመጠበቅ በመሞከርኩ ቁጥር ራሴን ነው ማጣው፣ ሞራሌን ነው ማጣው፣ ጭራሽ ጠፍቼ ነው የምቀረው። ማድረገው ነገር በፈጣሪ ፊት ትክክል ነው ወይ ጠቃሚ ነው ወይ ሰው የሚጎዳ አይደለም ወይ የሚለው ነው እንጂ መደሰት መከፋቱ ያለ ነው። ስለዚህ ከራስሽ ጀመሪ። እውነት የምትናገሪ ከሆነ ሐሰተኞች ሊጠሉሽ ግድ ነው። ተቃራኒ፣ ሁሉም ነገር ተቃራኒ ያለው የምታረጊው ተቃራኒ ያለው ሪቨርስ አለው። ገብቶሻል? ሁሉም ሰው ትክክል ሆነች ልትታይ አትሺ። በራስ መተማመን ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም ነው። ተግባባን? እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። አብዛኞቻችን እኮ ጸሎታችን እኮ ምስጋና እኮ አይደለም እኮ ምሬት ነው። ብሶት ነው ይዘን የምንሄደው። እንደው ፈጣሪ ስለማይሰለችን እንጂ እንደው ዛሬም ደግሞ ሊያማርር ነው አይለንም እኮ። ግን ቢለንስ ይቀበለን። እስቲ ምስጋና እናርገው። ጸሎታ በምታምኑት እምነት አቤት የምተነፍሰውን አየር በነፃ ስላረከው ተመስገን። እየተነፈስኩ ስለሆነ ብቻ ነገ በህይወትሽ ያልጠበቅሽው በረከት ነው የሚመጣው። በርሽን አንኳኩቶ ለምን ያለሽን ወደሻል፣ አመስግነሻል። ላለው ይጨመርለታል እኮ ነው አይደለ? መጽሐፍ ቅዱስ ራሱ የሚለው ላለው ይጨመርለታል ማለት እኮ 1 ብር ላለው 2 ብር ይጨመርለታል አይደለም። ያለውን ላመሰገነ ማለት ነው። ያለው እጁ ላይ ያለውን ለወደደ ተመስገን ላለ ጎሽ ይሄ ስላለኝ አመሰግናለሁ ካልክ ሌላ ባናቱ ይጨመርላል። እየተቀነሰብን ያለው መጀመሪያውንም ያለን ስለማንወድ ነው። ተግባባን? አብዛኞቻችሁ ሰው ሀገር ለማስደሰት ነው የምትሰሩት። ሰው ለማስደሰት 10 ዓመት ለፍተሽ ገንዘብ ልከሽ ፋይናሊ ምን አረግሽና ነው ደግሞ የምትደነፊብኝ? ማን ይሻል? እድሜሽን እኮ ቅርጥፍ አድርገው በልተውት። ምን እንታዘዝ? ይሰማል። ምን እንታዘዝ? እሺ፣ እኔ የሆነ ነገር ለማክረህ ነበረ። እሺ። እና እሱ ምንድነው በህይወት ውስጥ አንድ ሰው አለና በቃ ከሱ ለመራቅ ፈለጉ፣ ግን ደረቀዋቸው ሜምበሩን እሺ፣ ከኮይን መውሰድ ትችላላችሁ። እሺ። የሆነ ሰው ነበረኝ። እሺ። እናም እሱ ብቻ አላውቅም፣ ለእኔ ብዙም ቦታ የለውም እና ልርቀው አሰብኩኝ፣ ግን መራቅ አልቻልኩም። በምንድን ነው የተዋወቃችሁት? ከእሱ ጀምረሽ ንገሪኝ። የተዋወቅነው በቲክቶክ ነው። በዚህ እሺ እኮ እንዴት ተዋወቃችሁ? በምን አይነት ሁኔታ ውስጥ? ምንድነው የጦስ ዶሮ ምን ነበረ? እንዴት ነው የሚለውን ነገር። ጦሱ መጀመሪያ ከሱ ነው የመጣው። እንግዲህ መጀመሪያ ሲጀምር ከሱ ሰላም አለኝ፣ ሰላም አልኩት።
ከዛ በኋላ ጠየቀኝ። በቃ ማለት የጋብቻ ጥያቄ አቀረበልኝ። ጓደኛሞችን ይሆን ምናምን አለኝ። በቲክቶክ መጥቶ ነው የጋብቻ ጥያቄ ያቀረበልሽ? አዎ። እሺ። ከዛም እኔ ቆይ ላስብበት ብዬ የተወሰነ ጊዜ ቆይቼ እሺ አልኩት። እሺ። ከዛም ማውራት ጀመርን። ከዛ ከአንድ በቃ ወዲያው እሺ ያልሽው? አይ ወዲያው ሳይሆን ቆየው ሰነበቱ። እሺ። አስቤበት ምናምን ልጁን ሳይሆን ብቻ ደስ ነገር አለው። ከዛ እሺ አልኩት። ከዛ ተስማማን። ከዛ ከተስማሙ በኋላ ግን ብዙም እያወራኝ አይደለም። እኔ ደግሞ ደስ ስላለኝና ስለወደድኩት እሱ ሁሌም እንዲያወራ ይፈልጋለሁ። እሱ ደግሞ ለምንድን ነው እንደዚህ ስለው ሁሌም ስራ ነኝ እኔ የስራ ሰው ነኝ ነው እንግዲህ። ከዛ እኔ ደግሞ ያሳምጣል ለርቀው አሰብኩኝ፣ ግን ልርቀው አልቻልኩም። ኦኬ። ምንድን ነው የምትፈልጊው? ለመራቅ ከሱ ነው። በመሰረቱ ቆይ በመሰረቱ እንዴት ነው ሁሉም ነገር እሺ ይባላል? በቲክቶክ ላይ መጥቶ የትዳር ጥያቄ ሲያቀርብልሽ መግደርደርም ቀረ? አይ ወዲያው እሺ አላልኩትም። ወዲያው እሺ አላልኩትም። ለአግባሽንስ እሺ ይባላል ቲክቶክ ላይ? ለአግባሽን እንዴት ነው ማለት አልገባኝም። አንቺ አሁን ለአግባሽ ሲልሽ ቲክቶክ ላይ ማታቂው ሰው ያላየሽው ሰው ያላገኘሽ በአንዴም አይሆን እንደው ወር ራሱ ቢያወራሽ ምኑን አውቀሽ ነው የምታገኝ? ለመጋባት እኮ እንትን ይፈልጋል እኮ አይደለ? መተዋወቅ ይፈልጋል። ቢያንስ ያን ሰው በአካል ማወቅ አለብሽ፣ ስለሱ መገንዘብ አለብሽ። እንደዚሁ አየር ላይ ለአግባሽ ከአንዳንድ በቃ እሺ። ስለዚህ አሁን ምንድን ነው ልተወው አልተወው ነው ጥያቄሽ? ሄሎ ይሰማል? ይሰማኛል። ምን ያህል ጊዜ ነው ያወራችሁት? ሚዩቱን አንሺው። ገና ሁለት ምናምን ነው። እሺ ሚዩት አርጊና አሁን አንቺን ቃሪያ በሚጥሚጣ ሰናፍጭ ጣለጣል ያለበትም የፍቅር ጥያቄና የትዳር ጥያቄ ፌክ ነው። ቆዳሽን ነው የሚገፍልሽ። የብዙ ሰዎችን ህይወት እዚህ ውስጥ እየሰማሽ ነበር አይደል? ምን እየደረሰባቸው እንደነበር ከሰው አንማርም እንዴ? ሌላው ቢቀር። ስለዚህ ፍሬን ያዥ። ጤናማ ሰው እሱ አሁን የጠየቀሽ ፍቅር ጥያቄ የጠየቀሽ ሰው እውነተኛ ሰው ሆኖ ከተገኘ በቃ እንደው እኔ ሊፈረድብኝ በዚህ መጠን ነው እርግጠኛ ሆኜ የምነግርሽ። ለአንቺ የላከው መልክ ለብዙ ሴቶች ልኮታል። በየዋህነት አትበይ፣ አትታለይ። ሰው ሀገር የመጣሽው ለለውጥ፣ ለስራ፣ ለመቀየር ነው እንጂ ለመጃጃል አይደለም። ስለዚህ ተጠንቀቂ። ገና ልጅ ነሽ። አንቺውም በሆነ ሰው ምክንያት ትታለሽ ህይወትሽ ተበላሽቶ ማየት ከባድ ነው ማለት ነው። እንደ ወንድም እንኳን ሆኜ ሳስበው ደስ አይለም። ምክር ምትሰሚ ከሆነ ምክር ብለሽ ከመጣሽ አቁሚ። በፍጥነት ገብተሽ ሳትዘፈቂበት ህይወትሽ ሳይበላሽ ነገ ሳታለቅሽ የለፋሽበት ገንዘብ ሳይበላ ይቅርብሽ። አይ ነው አሁን እንደዚህ ብዬ ስለነገርኩሽ ታቆሚዋለሽ ማለት አይደለም። እንደምትሄጂበት አውቃለሁ። ናፈቀኝ ምናምን የምትይው ግን አይጠቅምሽም፣ እመኚ። ይህንን አሁን እንዲህ ብዬ ስናገር አብዛኞቹ ወይ ወንዶቹ ሊናደዱ ሊበሳጩ ምናምን ይችላሉ። ግድ አይሰጠኝም። እኔ ስም አቤት ካልክ ስም ነው ማለት ነው። በቃ ስም ሳይጠራ አቤት ካለ አንድ ሰው ስሙ ነው ማለት ነው። አምኖበታል ማለት ነው። ስለዚህ አደብ ግዢ፣ እኔ እናት አደብ ግዢ። ስልኬ ነው ጠላቴ ያለው ሰው እውነቱን ነው።
በገዛ ስልኬ ህይወቴ ይበላሻል። ከቻላችሁ ስልካችሁን ለመማር ተጠቀሙበት። ለትምህርት፣ ለእውቀት፣ ለመማማር፣ ገንዘብ ለመስራት። አሁን ጊዜው እንትን ብሏል። ቤታችሁ እንኳን ቁጭ ብላችሁ እውቀት በመያዝ የተለያየ ነገር በማድረግ ገንዘብ ሜክ ማድረግ እንዴት ትችላለሁ፣ እንዴት እማራለሁ፣ እውቀት አዳዲስ ነገር መማር ትችላላችሁ። ጉግል ላይ ገብታችሁ በቀን አንድ አዲስ ነገር ብታውቁ ራስን ማስተማር ማለት ያ ነው። ነገ ደግሞ ሌላ አዲስ ነገር ታውቃላችሁ። ስለዚህ ራስሽን የማይሆን ነገር ውስጥ አትክተቺ። ተግባባል? ቤት ያለ ነገር ነው ጎበዝ። በየቀኑ አንድ ጉዳይ ግልጽ ነው። ግን እኮ ልጅ መተው አልቻልኩም። ልጅ ወደዋለሁ በጣም። ምን በሁለት ወር ውስጥ ምን? አሁን አንቺ ስንት እድሜሽ ስንት ነው? እድሜ 27 ማለት አሁን ላይ ነው እኮ። በሁለት ወር ውስጥ ያወቅሽውን ሰው ልተወው አልችልም የሚል ኧረ ተይ በእናትሽ። እንደው አንቺ አሁን 27 ዓመትሽ ነው። እንደ 27 ዓመት የተለያየ የኖርሽበት ካልቸር አለ፣ ስራ አለ፣ ኑሮ፣ እድገት። በሁለት ወር ያወቅሽውን ሰው ከህይወትሽ ጋር እኩል ታሊያይዣለሽ? እንዲ ልተወው አልቻልኩም። ስንት ነገር እኮ አልፈሽ መተሻል። 27 ዓመትን ከሁለት ወር ጋር እንደዚህ ሚዛን ሊያስቀምጠሽ ተመልከች ውስጥ የቱ ሚዛን ይደፋል? ስለዚህ ልተወው አልቻልኩም ከሚለው ሀሳብ ይልቅ እንዴት ልተወው የሚለውን ፖይንት ብታነሺ ጥሩ ይመስለኛል። የምትተይው አንደኛ ከሱ አካባቢ ራቂ። የሆነ ነገር መተው ከፈለግሽ በአንዴ አትተይው። ቀስ እያልሽ ነው መራቅ ያለብሽ። ቀስ በቀስ ገብቶሻል? ቀስ በቀስ ከዛ አሁን ለምሳሌ ዛሬ በየቀኑ የምታወሪው ከሆነ በየቀኑ እየሄድሽ ፕሮፋይሉ የምታይ ከሆነ አንድ ቀን እየዘለልሽ አንድ ቀን ማውራት፣ በእሱም በማታወሪበት ቀን ደግሞ ሌላ ነገር መስራት። ሶስቲል ጭንቅላትሽ እሱ ጋር እንዳለ ነው የሚያምነው። ብዙ አያስጨንቅሽም። አሁን ዋናው ጭንቅላትሽ ጦርነት እንዳይጀምርብሽ ነው ከራስሽ ጋር። ከዛ 2 ቀን ጋፕ ታደርጊዋለሽ። ከዛ 3 ቀን ጋፕ ታደርጊዋለሽ። 4 ቀን ጋፕ። በዛ ነገር ውስጥ አዲስ ነገር መልመድ፣ ስራ ላይ ቢዚ መሆን፣ ከጓደኞችሽ ጋር፣ ከሰው ጋር፣ ከቤተሰብ ጋር ማውራት፣ በእነዚህ ነገሮች ቢዚ መሆን። አሁን መከራው እምቢ ካለ መከራ ይምከሩ ነው። አልሰማ አካልሽ ሄደሽ ስትጠበሺ በደንብ ይገባሻል። በእንትን ትማሪያለሽ ወድቀሽ። ከዛ ይልቅ ግን አሁን መማር 27 ዓመትሽ ነው እንግዲህ። አንቺን መቼም እንደ ህፃን ልጅ እንዲህ ነው ብሎ መንገርም እኮ ከባድ ነው። ምክንያቱም ትልቅ ልጅ ነሽ። እሺ አሪፍ ሰው መሰግናለሁ። እሞክራለሁ። እሺ እሺ እሞክራለሁ አለች። ይህ እኮ ነው ወቅተን መና፣ ወቅቱ መርፌ ወቅቱ መና ማለት ይሄ። አሁን እቺ ልጅ ሄዳ ከእሱ ጋር ነው ሄጄ እንዲያማክሬው ተይው ይቅርብሽ አለኝ። የቲክቶክ ሰው ቆዳ ገፋፊ ነው አለኝ። ቆዳው ገፈፍና ይሄ ጥላ ቢስ ብለው ሁለቱም መጥተው እንደውም ያጥረገርጉኝ እኔን ነው። እኔ እኮ ጨረቃ ላይ የምቀረው ጓዶች አልገባችሁም? ጨረቃ ላይ የምቀረው እኔ ወይ ፍቅር። ጭራሽ በሁለት ወር ቲክቶክ የዚሽ ልጅ ህይወት ይበላሻል። አይስዌር በጣም የሚያሳዝነኝ እሱ ነው። ቲክቶክ ላይ ሄዶ ያወራት ሰው እውነትም ያገባታል። ለአገባሽ ብሎ ካና አንጠይቅም። የኔ እናት ወንዶች ወንድ ልጅ ከአንድ ለአገባሽ ብሎ እንደው ሆነ 27 ዓመትሽ ከሆነ ያው እድሜ እየሄደ ስለሆነ ሆነ ባልመጣ ቤቴ ድረስ ምናምን ቆዳሽን ገፎ በባዶ ማለት ነው የሰራሽበትን በሙሉ ወስዶ እንዲሁ በቃ ማስረከብ አይሻልም እኮ ማለት እንደማለት እኮ የሰራችሁበትን መና። ስለዚህ አደም መግዛት ጥሩ ይመስለኛል።